ጀመርኩት ግድግዳውን መቆፈር ጀመርኩ። ከዛ ለካ እነሱ ለመውጣት ቀጠሮ ላይ ናቸው። ልክ እጄን እንደዚህ ሳስገባ ብቻ ጭንቅላቱን ያገኘው ዝልል አለና ከእንትኑ በመስኮቱ ወጥቶ ወደ ተወልጄ ያደግኩት አርሲ ልጣ አና ሻሸመኔ በሚባል ትንሽ ድምፅሽን ጮክ አታደርጊም ማሪ? አይሰማም እኮ በደንብ ውዴ። አይሰማም? አዎ እንደሱ። አዎ ውዴ አይሰማም ባልሽበት ድምፅ። ስሜ ሳዲያ መሐመድ ይባላለሁ። እንዲሁም ቤተሰቦችም የሀቡ ቤተሰቦች የሚታቆኝም ማታቆኝ ያው እንድታቆኝ ዛሬ በደንብ ማለት ነው። እና ሀቡ ከመጀመሪያ ከገጠር ወይ ከፍቅረኛሽ ብቻ ማሪ፣ ከልጅነትሽ ሳይሆን ፍቅረኛሽን ከተዋወቅሽበት ቀን ብቻ ጀምሪልን ማሪ። እሺ። በ1999 ነው የተዋወቅኩት። የት ትውውቃችን አዲስ አበባ ቤት የት እንደተዋወቃችሁ በዝርዝር ነው የምንፈልገው። ነው እኔ ለትምህርት አዲስ አበባ መጥቼ አጎቴ ጋር ነበርኩኝ። በመጣሁት አመት ከ8 ወር ከሆነኝ በኋላ እዛ ሰፈር እሱ ሱቅ ተከራይተው ወደዛ ሰፈር መጥቶ ነበር እና በዛ አጋጣሚ ከቤት አንወጣም። አጎቴ በጣም ሀርድ ነው፣ ከቤት አያስወጣንም። ሁሉም ነገር አስቤዛ፣ ሁሉም ነገር የሚመጣ ቤት ነው እና አጋጣሚ አንድ ቀን እሱ እኔ አመት ከ8 ወር ከቆየሁት በኋላ እዛ ሰፈር መጥቶ ሱቅ በተከራዩት ወቅት እኔ ደግሞ ድንገት ወጣሁኝና የሆነ የአዲስ አበባ ውስጥ ዕቃ አጥቤሽ ምናምን ነገር የቱቦ ውሃ ምደፊ አለ እና እሱ ውሃ ይዤ እንደዚህ ከግቢ ድንገት ወጥቼ ያን ደፍቼ እንዲቀና ብዬ እንትን ስል ሱቁ ላይ እንደዚህ ቆሟል እና እኔ ወጥቼ አላውቅም። ያን ሁሉ አመት ወደ ውጭ ማንወጣም፣ የሚመጣ አስቤዛም ቤት ድረስ ነው። ምንም ልንገዛ ለምንም አይነት ነገር አንወጣም። በዛ ምክንያት ድንገት በወጣው ቀን ነው ያየሁት፣ እሱም ያየኝ እና በዛን ሰዓት ምን እንደተፈጠረ አላውቅም ሀቡዬ። እና ደነገጥኩ። በቃ ለምን ምንም አይነት በቃ እኔ ከቤተሰቦቼ በነበርኩበት ጊዜም ከሀገር ሲወጣም አጎቴ ጋር ባለውበት ሰዓትም እየተዋወቅኩትም ሰውም አልነበረም። ያው እንደነገርኩሽ እኛም ከቤትም አንወጣም። በዛ ምክንያት እኔ እንጃ አላውቅም፣ ብቻ ምን አይነት ስሜት ነው ብዬ ደንግጬ ብቻ ገባሁት ወደ ውስጥ ማለት ነው። እሱም እንዲቀና ብለው አየኝና ወደ ውስጥ ገባሁ። ከዛ ከገባው ቀን ጀምሮ ወደ ቤት ከገባውበት ቀን ጀምሬ አልወጣም። ነገር ግን ሁልጊዜ እሱን ማሰብ ነው በቃ ስራዬ በሙሉ ማለት ነው። አሁን ወጥቼ እንዳላገኘው ምንም የሚገዛበት ምክንያት፣ ለምን ሱቅ እንደሚሄድ ምንም አይነት ምክንያት የለኝም። በምን ምክንያት ነው ሱቅ መሄድ የምችለው? በዚህ አጋጣሚ በቃ የሆነ ዕቃ ከቤት ማለቅ አለበት እሱን ለማየት ወይ የሆነ ነገር ምክንያት ይዤ ሱቅ ካልሄድኩኝ እንዴት ነው መሄድ የምችለው የሚለው ነገር እንትን ስላልኩኝ ከዛ ቤት ውስጥ በጣም ብዙ ጊዜ ዘውትር የሚፈልገው አጎት የሆነ አምቦዋ የሆነ ማማ ወተት ምናምን ነገር እንደዚህ እንትን ይላል እና እሱ ከሰዓት ያን ማማ ወተት ገዝቶ መጥቶ ዕቃውን የተቀበልኩት እኔ ነኝ። ከዛ ያንን ዕቃ ተቀብዬ ማማውንና እንትን ምንድነው አምቦዋ ከውስጥ ደበቅኩት ሱቅ ለመሄድ ማለት ነው። ከዛ ስደብቀው በኋላ ላይ እሱ ቁጭ ብሎ ምናምን እንደዚህ በቃ አሁን ከሰዓት መቀመጥ ፈልጋለሁ ምናምን አለና ቡናውን ቆልቼም ብዬ እንትን ካልኩ በኋላ እንዴ ባባኮ እንትን ወተት እኮ አላመጣህም አልኩትኝ። ከዛ ስለው ኧረ አምጥቻለሁ ክችች። በፍጹም የለም፣ እኔ ወተቱን ደብቄዋለሁ። ለምን ሱቅ መሄድ ስለፈለግኩኝ እሱን ማግኘት ስለፈለግኩኝ ማለት ነው። ከዛ በቃ እሺ ችግር የለውም ሂንቺና ገዝተሽ ነይ ምናምን ነገር አለኝ። ከዛ ስለኝ ሀቡ ደስታዬን ምን ብዬ ልንገርሽ፣ በቃ እዛ ቦታ ለመሄድ ብቻ የተደሰትኩት ደስታ አይደለም። ከዛ ብሩን ተቀብዬ ሱቅ ሄድኩትኝ። ሲሄድ እሱም አልነበረም። እሱ ተከራይቶ ያለበት ሱቅ ከእህቱ ጋር ነው የሚሰሩት እና ያ ሱቅ ደግሞ እህቱ ተቀምጣለች። ከዛ ሲሄድ እሱን አላገኘሁትም። ወይኔ እሱን ለማግኘት ብዬ ስንት ቃንትን ብዬ አባክኜ እዚህ ድረስ መጥቼ የለም ሀቡ እንዴት ተናደድኩ ብታይ ምን ብዬ ልንገርሽ። ከዛ ልክ ሊመለስ እንደዚህ እንትን ማማ ወተት ስጭኝ ብዬ ከስራ ምን ሆነሽ ነው
ተናደሻል ምናምን ነገር አለችኝ። አይ ምንም ነገር አልሆንኩም እንዴ ሰላምታ አይቀድምም እንዴ ምናምን ስትለኝ አይ ምንም ነገር አልሆንኩም ይቃ ምናምን ፈልጌ የፈለኩት እንትን ማማ ነበረ ስጪኝ በቃ ብዬ ከዛ ማማ ሰታኝ በንዴት እንትን አምቦዋ ረስቼ ተመለስኩኝ ተናድጄ ማለት ነው። ከዛ አምቦዋን ረስቼ ስመለስ እንደ ወተት ብቻ እኮ ነው ይዘሽ የመጣሽው የት አለ አምቦዋ ምናምን ነገር ሲለኝ ጊዜ ወይ በቃ እሺ ይቅርታ ምናምን ብዬ ተመለስኩኝና እሱን ሊገዛ ሄድኩት ድጋሜ። እኔ ድጋሜ ወደዛ ተመልሼ ሲሄድ ከዛ እሱ ደግሞ የሆነ ኤርፎን ምናምን እንደዚህ ሰክቶ ከላይ ወደ ሱቅ እየመጣ ነው። የሆነ ሂቃ ከእንትን ከመርካቶ ሂቃ ምናምን ነገር ይዞ ከእህቱ ባልጋ አንድ ላይ ሆኖ ሂቃ ነገር ይዞ እየመጣ ነበርና ልክ እሱን ረስቼ እንደተመለስኩኝ ወደ ሱቅ ሲሄድ ድጋሜ ፊት ለፊት ተገናኘን። ወይኔ እንዴት ደስ እንዳለኝ በቃ እንዴት እንደተደሰትኩኝ ምን ብዬ ልንገራችሁ። በቃ አላቅም ደስታዬ ወደር የለውም። በቃ በምክንያት ነው ማማኑ ስጄ አምቦዋን የረሳሁት ምናምን ብዬ ከዛ በቃ ደስ ነው ያለኝ። ከዛ ወደዛ ሲሄድ እሷ ቅድም እኮ ተናደሽ ነበረ፣ አሁን ግን ደስ እያለሽ የሆነ ደስታ ፊት አለ። ምን ሆነሽ ነው የተናደሽበት መጀመሪያ ነበረ ምን ተፈጥሮ ነው ምናምን ነገር ስትለኝ አይ ምንም ነገር አልተፈጠረም አልኩ። ሀውዬ ድጋሜ አምቦዋው ረስቼ ሲሄድና ከዛ እሱን ሳገኝ ቀላል ደስ አላለኝ ወላሂ አዚም ምን ብዬ እንደምነግርሽ። ከዛ በኋላ እንትን አልኩኝና ሰላም ብዬ ምን ሆነሽ ነው ምናምን ነገር አይ ምንም አልሆንኩም የሆነ ዕቃ ረስቼ ነበር እሱን ተመልሼ ወስጄ እየሄድኩ ነው። ሰላም ነው ግን አልኩት። ሰላም አለኝ። ምንም በቃ ምንም አልመሰለው። እኔ ብታይ በዛ ሰዓት ልቤ እንዴት እንደሚመታው ብታይ ሀቡ እንቀጠቀጣለሁ ብታይ። ኧረ እንደው አንዳንዴ ወላሂ በቃ ጂል ነው የሆንኩት በቃ ታውቂያለሽ። ከዛ ያ ቀን እንትን አልኩት ያንን የረሳሁትን ዕቃኑን ተቀብዬ ወደ ቤት ተመለስኩ። ከዛ በኋላ ላይ እንደዛ ስልስል መጨረሻ ላይ ሌላ ቀን በምን ምክንያት ላገኝ እኔ ብቻ ነኝ እየተሰቃየሁ ያለሁት ወይስ ይሄ ሰውዬ በቃ እኔ ጋር የሚሰማው ነገር እሱ ባለ የሚለው ነገር ጥያቄ እየሆነብኝ መጣ። ከዛ በቃ ጠዋት ቀን ማታ እሱን ማሰብ ነው። ምንም አይነት ነገር በቃ ሀሳብ የለኝም። ካሁን ማች አገኘው እንዴት ላገኝ የሚለው ነገር በጣም እንትን አልኩትኝ። ከዛ የሆነ ጊዜ እንደዚህ ሳየው ልብስ ውጪ ላይ ነው የምናጥበው። ከዛ ልብሱን እያጠብኩ እያለ የኛ እንትን ግቢ ውስጥ ልብስ የምናጥብበትና እነሱ የተከራዩበት ሱቅ አጠገብ ላጠገብ ነው። መሀላችን ምንድነው ያለው እንደ አጥር ነገር ነው መሀላችን ያለው። ግርግዳ አንድ ላይ ነው በቃ ምንም እንትን መሀል ላይ የለም። እነሱ የተከራዩበት ሱቅ ግርግዳ አንድ ላይ ነው። ከዛ በኋላ ሀቡ የሆነ እንደዚህ በቃ እንትን ብዬ ልብስ እያጠብኩን ጎንበስ ብዬ ቀና ስል ምናምን ትስል በቀዳዳ አሾልኮ እንደዚህ ሲያይ አይን ላይ ተገጣጠም እንዲህ ሾልኮ ማለት ነው። ከዛ ውሃ ልደፋ እንደዚህ እንደያዝኩኝ እንዴ አንተ ምንድን ነው የምታረገው አልኩትኝ። ከዛ ስለው ለምንድን ነው እንደ በፊቱ አትመጭም ጠፍተሻል ምናምን ነገር አለኝ። ከዛ ስለኝ አይ እኔ ዕቃ እኮ ለመግዛት ራሱ አንወጣም እንዲህ ነው ምናምን ብዬ አጋጣሚ እነሱም ቤት አልነበሩም። ብቻዬን ግቢ ውስጥ ልብስ እያጠብኩ ነበረ። ከዛ በኋላ ተውኩኝ። በዛው ቅጽበት እሱንም አገኘው ደስ አለኝ። በኋላ ላይ ተመልሼ እሱን እንዳለ ተውኩኝና አሃ በቃ እኔ ጋር ብቻ አይደለም እሱ ጋር የሆነ በቃ እንትን አለ ብዬ በቃ የሆነ ስሜት አለው ብዬ ማሰብ አሁን በቃ ይበልጥ ደግሞ እንዳስብ አደረገኝ። ይበልጥ ማለት ነው። ከዛ በኋላ ላይ ደግሞ በቃ እንደዛ እያን ሀቡ ሳምንት በሞላ ቤቱን ሱቁን ተከራይተው እዛ በቆዩ በሳምንት ምንም አይነት ነገር ለምን አስተፍሩላ ምንም ሳይወጡ በፊት ከዛ ስንል ጭራሽ እኔም አልወጣም እሱም ሊያገኘኝ አልሞከረም። ምንም እንትን አላልኩም። በመሃል እንትን ተነስቶ አጥር ተነስቶ ግርግዳ አንድ አደረጉ። ከዛ ግርግዳ አንድ ሲያደርጉ ይሄ ግርግዳ ምንም አይነት በቃ ሾልከሽ ለማየትም ለምንም አይመችም። በቃ እንዴት ሆኜ ማግኘት እንደሚችል ራሱ አላውቅም። ከዛ በኋላ ላይ መጨረሻ ላይ ማድረግ ያለብኝ በቃ እነሱ ሲወጡልኝ ይሄንን ግርግዳ እንደምንም በቃ አፈር ነው ብቆፍርም ምንም ብልም አገኘዋለሁ በቃ አልኩትኝና
ራሴ ቁፋሮ ገባ። ግርግዳውን መቆፈር ገባሁት። ሀቡ እየሰማሽኝ ነው? ከዛ ግርግዳውን ቁፋሮ ሲገባ እሷ ስትወጣልኝ ለምን እሱም ደግሞ በጣም ኃይለኛ ነበረች። ያው ባለቤት አጎቴ ብቻ አይደለም እና ከባድ ነው ያኔ በጣም ሁኔታው በጣም ከባድ ነበረ እዛ ባለውበት ሰዓት። በቃ ሁለተኛ ተጨማሪ ስቃይ ደግሞ እሱን እየወደድኩበት ከዛ ምንም ነገር እንትን ሳልለው በቃ ግርግዳውን ጀመርኩት። ሀቡዬ ክብሪትዬ ቴንክ ዩ ሶ ማች ማይ ላቭ ክበሪልኝ። ጀመርኩት ግርግዳውን መቆፈር ጀመርኩ። ከዛ ለካ እነሱ ለመውጣት ቀጠሮ ላይ ናቸው። ሱቁን ለመልቀቅ እንትን ብሎ ተዘጋጅቷል። አሁን እንትን ስል እሷ ስትወጣልኝ ግርግዳውን ጀምራለሁ። ስትመለስ ከበቱን የሆነ በውስጥ የልብስ ቀበት አለ እሱን እመልስበታለሁ። ከዛ በኋላ በቃ እንትን አልኩትኝና እንደምንም አርጌ የሆነ እጅ ማስገባ የሆነ እሱን የማገኝበት መንገድ አገኘሁት። ከዛ በኋላ ላይ እኔ እንደዚህ መቆፈሬን ነው የማውቀው። ለካ እሱ ደግሞ በዛ በኩል እሱ ጀምረዋል ሀቡ በውስጥ በኩል። ከዛ ልክ እንደዚህ ቁፍር አድርገ ለሁለት ቀን ፈጀብኝ። ያንን እንትን ግርግዳ እንትን ቦታ ለማውጣት 2 ቀን ፈጀብኝ። እኛ ፊልም ላይ ነበር የምናውቀው ግርግዳ የሚቆፍሩ ለመገናኘት። ሀቡዬ ወላ ከሷ አንደበት አንድ ቀን ልትሰሚ ትችያለሽ። እና ከዛ በኋላ እንትን ስል ልክ እንደዛ እንደጀመርኩኝ ለካ እሱ በውስጥ እንትን ብሎታል። የሆነ ሂቃ እያነሳ እሱም እንትን ብሏል። ለምን መሀላችን በፊት እሱ አጥሩን እንዲፈቀቅ እያደረገ ነበር የሚያናግረኝ። አጥር ነገር ነበር እና የአጥሩ ተዘግቶ ግርግዳ አንድ አደረጉ። አንድ ሲያደርጉ ያፈርሶ በመሀል እሱ ፈርሶ አንድ ሲያደርጉ በቃ ያለኝ አማራጭ ይሄንን እንትን ማለት ነው። ቀን ተቆልፎብን ነው እኔም አልወጣም። ሁሉ ነገር በቃ እንደ እስር ቤት ነው ያለሁት። እንዴት ነው ማግኘት የምችለው? ከዛ በኋላ መጨረሻ ላይ እንዲህ ፈቀቅ ሲያደርጉ ለካ በውስጥ እሱ ስለጀመረ ቀለለኝና ከዛ ፊቱን እንደዛ ወደ ፊት ለፊት ወደ ሱቁ ፊቱን እንደዚህ አዙሮ ቁጭ ብሏል። ልክ እጄን እንደዚህ ሳስገባ ብቻ ጭንቅላቱን ያገኘው ዝልል አለና ከእንትኑ በመስኮቱ ወጥቶ ወደ ውጪ። ኧረ እኔ ነኝ ምን ሆነህ ነው ምናምን ነገር አልኩት። እንዴ እኔ እኮ አይጥ መስሎኛል። ምን ሆነሽ ነው በዚህ ሰዓት ምናምን ነገር አለ። ከዛስ ላይ እንዴ እና እኔ ማውጫ መግቢያ አጣሁት። እንደገና ደግሞ እንትኑን ቆፍሮ አነሱና ያቺ በቀዳዳ እንትን በአጥር የምንገናኘውም ተዘጋ። እንዴት ላገኝ አልኩትኝ። ከዛ ስለው በቃ ችግር የለውም ዋና መገናኘታችን ነው። ያው ከሳምንት በኋላ ይህን ሱቅ ለቀን እንሄዳለን። የሆነ ደብዳቤ አዘጋጅቼልሽ ነበረ እሱ ልሰጥሽ ነው። በነገራችን ላይ አልዋሽሽም እኔ ራሴ ጀምሬ ነበር አለኝ። እሺ ስጠኝ አልኩትኝ። ከዛ ያን ደብዳቤ ሰጣኝ። በሳምንቱ ያን ሱቅ ለቆ ወጡ። ከዛ ሀቡ አንደኛ ነገር እዛ ቤት በጣም እየተሰቃየሁ ነው ያለሁት። እኔ ከዛ ቤት እንዲወጣ እሱ ሰበብ አድርጎልኝ ሊሆን ይችላል ብዬ ነበር እንትን ስል የነበረው። በቃ ታውቂያለሽ የሆነ እስር ቤት እንዳለ ሰው ታውቂያለሽ፣ ዘመድ ቤት መኖር ማለት ነው። ከዛ በኋላ ላይ መጨረሻ ላይ በቃ ያንን ደብዳቤ ሰጥቶኝ ምን ብሎ ሱቁን ለቀቁት። መች ምንለቅ አናውቅም፣ ግን ሳምንት ነው የተሰጣን እንወጣለን ምናምን ብሎኝ በቃ ደብዳቤውን ተቀብዬ በቃ በዛ መጽናናት ጀመርኩኝ። ምንም ነገር መልስ ሳይሰጠኝ ሄዱ። በስንተኛ ቀን እንደዚህ የሆነ ቆሻሻ ነገር ይዤ ወጥቼ በባልዲ እንደዚህ ወደ ቱቦ ልደፋ ስል ሱቁ ታሽጓል። ከዛ በቃ ታውቂያለሽ የሆነ በቃ እንዴት መሰለሽ ላታገኝ የመጨረሻ በቃ ለመጨረሻ እንደ ይሄ ሰው እኔ ከዚህ በፊት ሰውን ቀርቤ አላውቅም፣ ሰውን ቀርቦኝ አያውቅም። ለምንድን ነው ግን ይሄ ሰው የተዋወቅኩት ምናምን አልኩትኝ። እዚህ ጋር ላይ መሰለሽ ሳልፍ የነበረው እንትን ስለነበረው በቃ እሱ ሰበብ አድርጎኝ እንደው ከዚህ ቤት ቢያስወጣኝ የሚለው ተስፋ ነበረኝ። የእሱ መሄድ ደግሞ የበለጠ ተስፋ እንዲቆርጥ አደረገኝና ከዛ በዛው እንደዛ እንዳለው ወጡ። በወጡት 15 ቀን ከሆናቸው በኋላ የሆነ ጥቁር ጃኬት ለብሷል፣ ቲሸርት ምናምን ነገር። ከዛ በወጡት በ15 ቀን
ተመልሶ እዛ ሰፈር መጣ። በወጡት በ15 ቀን ከዛ በር ይንኳኳል። ሲወጣ ማንም ሰው የለም። ይንኳኳል በር ሲወጣ ማንም ሰው የለም። የግቢ በር ማለት ነው። ከዛ ስለው ማንነት ምናምን ስለው እስኪ በር እየተንኳኳ ነው ውጪ ምናምን ነገር ሲያይ ሱቅ ያዘዛችሁ ነገር አለ እንደ ምናምን አልኩትኝ። አይ ምንም ነገር የለም ምናምን ስሎኝ ከዛ ሲወጣ እኔ ሌላ ሰው ከመጣ አውቃለሁ የዚህን ቤት ባህሪ ነግረሽኛል ያለሽበት ሁኔታ ስለማቅ ለዛ ብዬ ነው እየተደበቅኩ እንትን ያልኩትኝ ምናምን ብሎ ከዛ ሲመጣ ሲም ካርድ እቺ ሞባይል ታውቂያታለሽ ምንም ነገር እንትን የሌላት ኖኪያ ከዛ እሱም ብሎ ሲም ካርድ አስገብቶ ምን ብሎ በቃ እኔ መገናኘት ስለማንችል መውጣትም ስለማንችል ሱቅ ለመምጣት ራሱ ከባድ ስለሆነ በዚህ ቢያንስ እንገናኛለን፣ ግን በአላህ ተጠንቀቂ። ለምን እኔ ወንድ ነኝ። ቢያንስ እዚህ ቤት ደግሞ ያለሽበትን ሁኔታ የምታውቂው አንቺ ነሽ። እኔ ስታናግሪኝ ብቻ እንትን በይ፣ ከዛ ውጭ ሲሙን አውጪ ምናምን ብሎ እሱን አምጥቶልኝ ይሄ ሰላም ብሎኝ ወላሂ ሀቡዬ በቃ እንትን ብዬ በቃ ተንጠልጥዬ በቃ ብታይ ታውቂያለሽ የሆነ በቃ ተስፋ እየኖረኝ ከዛ ቀጠልኩኝ። ስልክ ቁጥሩም አለው የራሱን ስልክ ቁጥር ሴቭ አድርጎበታል። ከዛ ስልኩን እንትን አልኩትኝ። እነሱ ሲወጡ እነሱ እንትን ሲኖሩ የሆነ ቦታ እየቆፈርኩ ስልክ እያስቀመጥኩ ሳይኖሩ እንደ ልቤ እያናገርኩ እያወራሁ ከዛ እንትን አልኩትኝ። ስንል መጨረሻ ላይ እኔ አሁን 2 ዓመት ሊሞላኝ አካባቢ እነሱ ጋር እኔ ከቤት እንትን ወደ ውጪ ካልሄድኩኝ አለች ያጎቴ ምስት ማለት ነው። ሀቡዬ ቤት ውስጥ ምንም ነገር ያጣችሁ ነገር የለም። ቼክ ነው የሚቆረጥላት ምንም ነገር አጎቴ አስመጪና ላኪ ነው። ምንም የጎደላት ነገር የለም። የሆነ ቅብጠት ታውቂያለሽ። እኔ ለትምህርት ተብዬ እዛ ቤት የተላኩት ወይ ትምህርትን አልተማርኩ ወይ የሆነ ስራ አልሰራሁት። ይሄ ሁሉ ዓመት እዛ ቤት ብቻ ዝም ብዬ ቁጭ ብዬ ሳገለግል ነበር የቆየሁት። ከዛ በቃ እሷ መሄድ ጀመረች። እኔም ደግሞ በቃ አይደለም ይሄንን ሰበብ አግኝቼ ይቅርና እሷ ብትሄድ ራሱ እንትን እላለሁ። ስለዚህ ችግር የለውም ምናምን ብዬ በቃ እሷ ፕሮሰሱን ጀምራ ምን ብላ በአስተካክላ እንትን ባለችው ቁጥር እኔም ተዘጋጀሁ። ያለኝ ቡትቶዬን በኩርቱ ፌስታል ላይ ሰብስቤ ወይ ሰው ቤት መግባት ወይ የሆነ ነገር መሆን እወጣለሁ አልኩት። በቃ ከዛ ተነሳው። እሷ ልክ እንደ ዛሬ እሷ በተሳፈረችው እኔ ነገሮቹን ላሳጥርልሽ ብዬ ነው ሀቡዬ። እሷ ልክ እንደ ዛሬ እሷ በተሳፈረችው በበንጋታ እኔ ሚቃየን ይዤ ውጥት አዲስ አበባ ውስጥ የት ልሂድ የት ልሁን የት ልግባ ምንም የማውቀው ነገር የለም። ለምን አልወጣማ ከቤት አልወጣም። የመጀመሪያ ነው ከቤት መውጣት። ዝም ብዬ ፌስታሌን ይዤ መንገድ ለመንገድ እንከራተታለሁ። ከዛ ስራ ፈልገሽ ነው አለኝ አንዱ እንደዚህ ተጠግቶኝ። አዎ በእናትህ ስራ ፈልጌ ነው ምናምን ነገር አለኝ። ሰው ቤት ትገቢያለሽ አለኝ። ችግር የለውም ማንኛውም ነገር ይሁን ልግባ አልኩት። ለሱም አልደወልኩም። የሆነ ታውቂያለሽ በቃ እንትን ተሰማኝ። ልክ ገና ለገና ወደደኝ ብዬ እሱ ላይ የሆነ ለመጠጋት የሚፈልግ ሰው ያስመስልብኛል። አልፈልግም አልኩና እሱ ጋርም አልደወልኩም። ከዛ እሱን ያንን ደላላውን አናግሬ መንገድ ላይ አጋጣሚ ባገኘሁት ከዛ የሆነ ቤት ግቢ አለኝ። ስንት ነው ግን ደሞዝ አልኩት። 30 ብር አለኝ። ምን አልኩ? 30 ብር። እሺ ችግር የለውም አልኩትኝና ገባሁ። ከዛ በኋላ ገብቼ እዛ ቤት ስገባ አንድ ልጅ አላት። ከዛ ልጇን እያሳደግኩኝ ምን እያልኩ እሷ ደግሞ የራሷን ስራ እንትን እያለች የቀጠረችኝ ሴትዮዋ ባልም የላትም አንድ ልጅ አላት። ከዛ እንደዛ እየሆንኩ በመጨረሻ ላይ የሆነ ጊዜ ሲሜን ሳስገባ ወደ 130 የሚሆን ሚስኮል እና ሜሴጅ ማአት በቃ ምን ሆነሽ ነው? ለምንድን ነው የጠፋሽው? በቃ የሆነ ምንድን ነው የስኪል በቃ እኔ እንጃ ጭንቀቱ በቃ ታወቀኝ። ከዛ ካርድ ሞልቼ ምን ብዬ ሴትዮን ካርድ ሞይልኝና ሊደውልለት ወይ ታዲ ብዙ የማይመስል ነገር እየተቀላቀለበት ነው። በ30 ብር ሰራተኝነት የተቀጠረች ሴት እንዴት ነው ስልክ የሚኖራት?
እንዴት እሱ ነው እኮ ገዝተው አምጥቶልኝ እኮ ነው የዛን አጎቴ ቤት እያለው እኮ ሞባይልን የሚያህል ነገር እያለሽ እንዴት በ30 ብር? በስንት ዓመተ ምህረት ነው በ30 ብር? ታሪኩ የጀመረው በ1990 ነው አይደለም? በ1999 ሀቡ በ1999 በ1999 የዛሬ 18 ዓመት አዎ የዛሬ 18 ዓመት ሰራተኛ በ1999 ያን እንትን ሚሊኒየም መግቢያ ላይ ማለት ነው እኮ የዛሬ 18 ዓመት በ1999 ሰራተኛ በ30 ብር ነበር የሚቀጠረው። 30 ብር አለ። እኔ አላቅም ሀቡዬ፣ ብቻ ከዛ ቤት ለመውጣት ብቻ ነበር ፍላጎቴ። ከዛ ገባሁትኝ እንትና ለሱ ደወልኩለት። ከዛ ደውዬለት እንዲ ካጎቴ ቤት ወጥቻለሁ እና አሁን ሰው ቤት ነው የገባሁት ምናምን ነገር አልኩት። ነገርኩኝ። ችግር የለውም በቃ አብሽሪ። አሁን የት ነው ያለሽው? እኔም እንትን ከእህቴ ከሷ ስራ ቦታ ወጥቻለሁ እና የራሴ የሆነ እንትን ተቀጥሬ እየሰራው ነው ያለሁት ምናምን ነገር አለኝ። እሺ ችግር የለውም እኔም ስራዬን እሰራለሁ፣ አንተን ምንም ማስቸግረው ነገር የለም፣ ብቻ ሰላም መሆን እንታቅ ነው የምፈልገው ምናምን ብዬ ነገርኩት። ከዛ በኋላ እንዳለ እናወራለን በየቀኑ፣ እሱም ይደውልልኛል እኔም እደውልለታለሁ። ከዛ እዛ ቤት 8 ወር እንትን ከሰራሁት በኋላ የሆነ እንትን ቦታ ሄጄ ሌላ የተሻለ ስራ መፈለግ ጀመርኩ። ከዛ ሌላ ስራ እንትን አልኩትኝና አጋጣሚ ወደ አውቶቡስ ተራ የሆነ እንትን ባሬስታ ስራ ምትገቢ ከሆነ ምናምን አሉኝ። ከዛ ባሬስታ ስራ ተቀጥሬ እዛ መስራት ጀመርኩ። ባሬስታ ማለት ቡና ማፍላት ምናምን ነገር እንደዚህ ማለት ነው። ከዛ ገባሁ። እዛ የገባሁበት ቤት የዛ ቤት ሼፍ እንትን ምንድነው ሼፍ የዛ ቤት ሼፍ ነው እሱ። እኔ የገባሁበት ሼፍ ማለት ነው። ከዛ እንዴ አንቺ እዚህ ታውቂያለሽ እዚህ እንደምሰራ ታውቂያለሽ ወይስ የነገረሽ እህቴ ነግራሽ ነው ወይስ ታውቂያለሽ እዚህ ቦታ? አይ ባሪስታ ስራ ትሰሪያለሽ ምናምን ስለው እኔ እዚህ ጋር ተቀጠርኩኝ፣ ግን ምንም እንትን ያልኩት ነገር የለም አላውቀውም ምናምን ነገር ስለኝ ችግር የለውም በቃ እዚህ አሁን እኔ እንትን ስለምሰራ አለኝ ሼፍ ሆኜ እንትን ስለምን አንቺ ደግሞ ቡና በማፍላት እንትን ትያለሽ በቃ ምንም ችግር የለውም አልኩኝ። ነገርኩት ለሰውየው። ገባው ስራውን እየሰራው እያለ በኋላ ላይ በቃ አሁን ወድሻለሁ እንደዚህ ነው ምናምን ምንም የሚለኝ ነገር የለም። ከዛ እንዲሁ ኖርማል በቃ ታውቂያለሽ አይደለም በቃ የኔ ሰው ነው እላለሁ እንጂ ምንም በቃ እንደዚህ ተቀራርበን የሚገልጽ ሊሆን የነገረኝ ነገር የለም። ለምን እሱ የስራ ሰው ነው፣ መለወጥ የሚፈልግ የሚወራራጥ ሰው ነው። ከዛ በቃ ሳየው በቃ ታውቂያለሽ የሆነ የምትመኝ ሰው ታውቂያለሽ ሀቡ የሆነ የምትመኝ ሰው በቃ ለመለወጥ የሚሯራጥ እንደዛ አይነት ሰው ነው። ከዛ በቃ ምንም በቃ ሴትነት እኔ አውጥቼ እንዳልናገር ሴትነት ነው እያያዘኝ ያለው እዚህ ጋር ቢያንስ የሆነ ፍንጭ እንትን ቢለኝ ተስፋ ኖሮኝ ከሱ ጋር እንትን የመቀጠል እንትን ይኖረኛል ብዬ እንትን አልኩኝ። ከዛ በኋላ ላይ ደግሞ መጨረሻ እህቱ በጣም ቀረበችኝ። እሷ በጣም እንትን ትለኛለች እና በደንብ እንትን በይው እሱ የሚፈልገውን የማይፈልገውን ግልጽ እንኳን ላይነግርሽ ይችላል፣ ግን ለአንቺ ያለው ቦታ በጣም እንትን ስለሆነ እኔ ስለማቅ ነው ምናምን ብላ በቃ እሷም ትነግረኛለች፣ በጣም ትመክረኛለች። በቃ ስለሌላ ህይወት ወደ ሌላ ህይወት እንደማስብ እንዳላስብ ሁሉ በቃ ያለው ለኔ ያለውን ነገር እሱ ይነግራታል እሷ ማለት ነው። እሷ በቃ በእጃ ዙር እንዲህ ይልሻል እንዲህ ነው ምናምን ነገር አትለኝም። እሷ ግን እንደምትነግረኝ ይገባኛል ሁሉም ነገር ማለት ነው። ከዛ በኋላ እንደዛ ስንሆን መጨረሻ ላይ እንዴ እስከ መቼ ነው በቃ እኔ ከሱ አንደበት ማሰማ ሰው እየነገረኝ እንዴት ነው በቃ እንትን የምለው ምናምን አልኩትኝ። ከዛ በኋላ ላይ ለሱም እዛ ቤት እየሰራ ፓስፖርት አወጣ እኔው ራሴ ማለት ነው። ከዛ በቃ የሆነ የራሴ የሚሆን ነገር እንዲኖረኝ በዚህ መካከል ከማውራትና እንደዚህ በቃ የሆነ እንትን ከማለት ውጪ ምንም አይነት ነገር ግንኙነት የለም፣ ምንም አይነት ነገር። በዛ ላይ ደግሞ እሱ የሆነ አክራሪ ነገር ታውቂያለሽ፣ የሆነ ያከራል ምንም በቃ ጋብቻ ካልሆነ በስተቀር እንደዚህ እንትን ምንም ነገር እንደሌለ መሆን እንደማይችል ምናምን ነገር እንትን ስለምን እኔም እፈራለሁ። ቀርቤ እንዲህ ነው ለምን አንጋባ ምናምን መቼም ከኔ አይወጣም እሱ እንዲለኝ ነው የምፈልገው እኔ። ከዛ በኋላ ላይ መጨረሻ ምን አደረግኩኝ? ፓስፖርትን አወጣሁት፣ መሄድ ፈለግኩ። እዛ የት ነው የምትሄጂ አለችኝ እህቱ። አይ ዱባይ ሄዳለሁ፣ ቢያንስ እዚህ ሆኜ ምንም እየተለወጥኩ አይደለም፣
እስከመቼ ነው ይሄን አይል ብር እየተከፈለኝ በሰው ቤት እየተንከራተትኩ የምኖረው ምናምን ነገር አልኳት። በቃ ችግር የለውም እንደዛ እንትን የምትይ ከሆነ እሱም አሁን የራስን ነገር ሊያዝ ቢያንስ በሁለት እግር ልቁም እያለ ሩጫ ላይ ነው። ነገር ግን አንቺ የሆነ በቃ የራስሽ በቃ እንደ ሴትነት የሆነ ነገር እንዲኖረኝ ይፈልጋለሁ የምትይ ከሆነ ችግር የለውም። እኔ እንደ እህትሽም የሱ እህት ስለሆንኩ ሳይሆን እንደ እህትሽም እንደ ጓደኛሽም እኔ ከጎንሽ ነኝ ለምንም አይነት ነገር ምናምን ነገር አለችኝ። እሺ በቃ አልኳት። ከዛ በኋላ ላይ እንደዚህ ፕሮሰስ ጀምራለች መሄድ ትፈልጋለች ምናምን ብላ እሷ ትነግረዋለች። ከዛ ስትነግረው እኔ በምንም አይነት መንገድ አግዛታለሁ ችግር የለውም ማለት ምንም አይነት ነገር መንገድ እኔ አግዛታለሁ። መሄድ ትፈልጋለች? አዎ ያለኝን ነገር ሁሉ እንትን እላታለሁ እኔ አግዛታለሁ መሄድ ከፈለገች። ግን እዚህ ቦታ እንደዚህ አይነት ህይወት ላይ የሆነ ህይወት መጀመር አልፈልግም እኔ ምናምን አለኝ። እሺ አልኩትኝ። ከዛ በኋላ አንድ ቀን ቁጭ ብለን አወራን የሆነ ቦታ ጋብዞኝ። ከዛ እዛው ባለንበት ከዛ ከምንሰራ ቦታ ውጪ ሌላ ቦታ ማለት ነው። ከዛ አውርተን ብለን እኔ ሳዲ እኔ አንቺን ሳልፈልግሽ ቀርቼ አይደለም አልወድሽም እወድሻለሁ ብዬ ማልነግርሽ የሆነ ተስፋ ከሰጣሽ ከምትፈልጊ ነገር ራስሽ እንትን ትያለሽ ትሰንፊያለሽ። ራስሽን ሆነሽ የሆነ ነገር እንዲኖርሽ የሆነ የምትመኝ ሴት ሆነሽ ደግሞ የምትመኝ ነገር ይኖራል። ግን ዛሬ ግልጽ ላውራሽ ስለፈለኩኝ እህቴም እንዲህ ብላ ስለነገረችን እኔ ባለው ነገር ሁሉ ከጎንሽ ነኝ ችግር የለውም ማለት እርግጠኛ ነህ አልኩትኝ። አዎ አለ። በቃ ምንም አይነት ነገር ፕሮሰሱን ጀምሪ መሄድ ከፈለሽ እኔ ችግር የለውም ወይ ደግሞ እዚህም እየሰራው እንትን እላለሁ ካልሽ እኔ ከጎን በምንም አይነት ከሀገርም ውጪ እዚህም ሆኜ እኔ ከጎንሽ ነኝ አለ። እሺ አልኩትኝ። በቃ ምንም ችግር የለውም። ከዛ በጀመርኩት ወር ከ15 ቀን ቪዛ መጣልኝ ወደ ዱባይ ማለት ነው። ከዛ ቪዛ ሲመጣልኝ የዛኔ 7000 በፈረንጆች 2011 ማለት ነው 2011 መጨረሻ 7ኛ ወር ላይ ከዛ 7000 ነው ለደላላ የዛኔ 7000 ብር ነው የምትከፍለው። ሰው ደላላው በጣም መልካም ሰው ነው። ከዛ እንዴ ምናምን ብዬ ነገርኩት። ችግር የለውም እኔ አግዝሻለሁ እህቴም ያለውን ነገር ትጨምርልሻለች እሺ ችግር የለውም ማለት። ከዛ መጣልኝ ቪዛ ወደ ዱባይ መጣ። ወደ ዱባይ ከመምጣቴ በፊት አካውንትሽን አውጪ አለኝ። አካውንትሽ አውጪና ወይ እኔ ጋር ወይ እህቴ ጋር አስቀምጪ። ለምን እኔ ከቤተሰቦቼ ወደ አዲስ አበባ የመጣሁበት ምክንያት ትማራለች። እኔ 10ኛ ክፍል 1ኛ ሴሚስተር ተፈትኜ ነው ወደ አዲስ አበባ የመጣሁት እና ትምህርቷን ጨርሳ የሆነ ነገር ላይ ትደርሳለች ብሎ ነው እነሱ የላኩ። እኔ ግን የሆነ ሰው ሆኜ ወደ ቤተሰቦቼ መመለስ እፈልጋለሁ ብዬ ነበር እያልኩ ነው ያለሁት እንጂ በዛን ሰዓት የሆነ ህይወት ይዤ ልጅ ወልጄ ምናምን ነገር እንደዚህ እሱ ብለኝ እንባልልም። ነገር ግን ያ ነገር ባይሆን ደስ ይለኝ ነበር በሰዓቱ። ከዛ ቪዛው መጣ 4000 ከፍሎልኝ ብዬ ነው ያቆምኩትና አዎ ወደ ዱባይ ማለት ነው። ግን ከሱ ጋር የተስማማንበት 2 አመት ብቻ ከሁለት አመት ጨርሻ ጨምራለሁ እንደዚህ ነው ምናምን ነገር የለም። እኔም እስከዛ የሆነ በሁለት እግር ቆማለሁ የራሴ የሆነ ነገር ይኖረኛል። ነገር ግን የራስሽ ገንዘብ አንቺ የምትለፊ የምትሰሪ ለራስሽ የሚቀመጥ ነው አካውንት አንቺ ባትፈልግም እኔ አወጣልሻለሁ አለ። እሺ አልኩትኝ። ከዛ አካውንቱን አወጣልኝ እህቱ ጋር አስቀምጠልኝ አካውንት በራሴ ስም ማለት ነው። እሱ ሄዶ ይሞላልኛል። ከዛ በየወሩ የዛኔን ዱባይ 500 ብር ነው የሚከፈለው ኮንትራት ማለት ነው። 500 ብር ነው የሚከፈለው። ያገኘኋት ሴትዮዋ በጣም መልካም ሰው ናት። ኢትዮጵያዊ ሌላ 6 አመት የቆየች እዛ ቤት አለች። እሱ አንዳንድ ነገሮችን ትነግረኛለች ያለውን ነገር እና ግን ሰውየው በጣም ያስፈራ ነበር ቤት ውስጥ ማለት ነው። ትልቅ ነው የሆነ ስፖርተኛ የሆነ አላቅም ብቻ እንዲሁ ፊዚካሉን አይተሽ ያው የመጀመሪያም ስለሆነ ፈራ ነበር በዛን ሰዓት ማለት ነው። ከዛ እንዴት ነው ምናምን ብለ በቃ የራስሽን ሰው ነው የሚጠይቂ እንዴት ነው ሰዎቹ ደህና ናቸው አሪፍ ነው ስራው ምናምን ብዬ እሷን ጠየኳት። ከዛ ስላት አረ ምንም ነገር የለም በጣም መልካም ናቸው አንቺ ብቻ ስራ ላይ ጎበዝ ሁኚ እኔ አሁን 6 አመቴ ነው እኔ ሊሄድ ስለሆነ ለዛ ነው አንቺን ያመጡሽ ምናምን ነገር አለችኝ። ከዛ እሺ አልኳት።
ስራዬን ቀጠልኩ። ያው ቋንቋ እንደምቼ ያኔ ግማሹን እያጠፋውም እያበላሸው ምን እያልኩም እሷም እንትን እያለች እየነገረችኝ ስራዬን ቀጠልኩኝ። ሴትዮዋ በጣም መልካም ሰው ናት፣ ሲበዛ በጣም መልካም ሰው ናት። ከዛ በኋላ መጨረሻ ላይ የሆነ ግን ታማሚ ልጅ አላት፣ ሱካር በሽታ ያለበት ልጅ አላት። በየሳምንቱ በየወሩ ሐኪም ቤት ትወስዳለች። አንድ ሰው ከሷ ጋር መሄድ አለበት፣ ግዴታ ነው። ከዛ የሆነ ቀን እነሱ ከመውጣታቸው በፊት ወር ከ15 ቀን በሆነኝ ጊዜ ውስጥ የሆነ ዕቃ እንደዚህ ወስጄ ከሳሎን ውስጥ ሰውየው ልጁ መርፌ የሚወጋ መርፌ አለ። ያንን ኦንስሊን መርፌ አምጪልኝ ሴትዮዋ ብላኝ ወደ ውስጥ ገብቼ ከመኝታ ክፍሏ መርፌ ፍሪጅ ውስጥ አውጥቼ ወደ ውጭ ስመለስ ወደ መኝታ እንደዚህ እየገባ ነበር ሰውየው። ልክ ሲገባ እንዲናካ አረገኝ። እንዴ አባቱ ነው ደግሞ የሚነካኝ ብዬ ከዛ በኋላ ድንግጥ አልኩኝ። ከዛ ሰው እያወቀ አውቆ እንደነካኝ ገብቶኛል እኔ። ከዛ በኋላ መርፌውን ወስጄ ለሴትዮዋ ሰጠዋት እና በቃ የሆነ ነገር ሽግግ አለኝ። ግን ሰውየው መልካም ነው እያለች ነው፣ ቤቱ ጥሩ ነው እያለች ነው። እንዴት እንደዚህ አይነት ነገር አዲስ ስለሆንኩ ነው ብዬ በቃ ተውኩኝ፣ ዝም አልኩትኝ። ከዛ አንቺ ሰውየው እኮ ይነካካል፣ ምን ማለት ነው? ሰው ሲያልፍ እንዴት ሰው ተጠግቶ ሰውን ይነካል ምናምን ብዬ ለሷ ነግሬያት የዛን ቀን ዝም አላልኩም። ያው አንድ ቋንቋ ነው የምናወራ፣ ለሷ ነግሬያት ዝም አልኩትኝ። አይ ድንገት ነክቶሽ ይሆናል እንጂ እንደዚህ አይነት ነገር የለም ምናምን ነገር አለችኝ። እሺ አልኩትኝ። ከዛ ወር 15 ቀን ከሆነኝ በኋላ የሁለተኛ ወር 2 ወር ደሞዜን ተቀብዬ የልጄ ቀጠሮ ነው እና ሐኪም ቤት እኔ ሊወስዱ ነው፣ እሷ ደግሞ ከኔ ጋር ትሄዳለች። ከዛ ይሄንን ስልክ ያዥ፣ የሆነ ችግር ካለ የቤቱ ስልክም አለ ደውይ፣ አትፍሬሽ ምናምን አለችኝ ሴትዮዋ። በእንግሊዘኛ ሰማ እንትን እላለሁ መልሼ አቀላጥፌ ባላወራ እንኳን እንትን እላለሁ እና እሷም ነገረችኝ፣ ንገሪያት እንዳትፈራ፣ ብቻ አዲስ ስለሆነች ትፈራለች ምናምን ነገር። ከዛ እንደዛ ልጀምር። አዎ ማሪ ጀምሪ ካቆምሽበት። ሰውየው ከነካሽ በኋላ ስታልፊ ሰውነትሽን ሲነካሽ ደንግጠሽ አብራሽ ለምሰራው ሰራተኛ ሰውየው እኮ ነካኝ እንደዚህ አይነት አመል አለበት ወይ ምናምን ብለሽ እየጠየቅሻት ከሷ መልስ ጀምሪ። አዎ ከዛ በኋላ አይ እንደዚህ አይነት ነገር የለውም ድንገት ነክቶሽ ይሆናል ምናምን አለችኝ። እሺ ብዬ እኔም ቀለል አድርጌ ግን ራሴን መጠበቅ ጀመርኩ። ለምን ሳየው ሰውየው ሲጀመርም ያስፈራል። እንደዚህ አይነት ነገር ከተፈጠረ በኋላ በቃ ራሴን እንትን ማለት ጀመርኩኝ። የሁለት ወር ደሞዝ ተቀብዬ ከዛ በኋላ እሱ 7,000 ብር የሰጠኝን መመለስ ፈለግኩ፣ ፍቅረኛዬ ማለት ነው። ከዛ ለምን በቃ እኔ ሰፖርት አድርጎኛል፣ በገንዘብ መንገድ የሚሄድ ነገር አይደለም የኔና የሱ ነገር ብዬ እሱን ላኩለት። ከዛ በኋላ ደግሞ እየቀራችሁን አካውንቴ ላይ አስገባ፣ ሞልቶ ይሆ ያንቺ ገንዘብ ይሄ ነው ብሎ ፎቶ አንስቶ አካውንቴ ላክልኝ። ከዛ 2 ወር ከእንትን ካልኩ በኋላ ሴትዮዋ ወደ ሐኪም ቤት ሄዳለሁ፣ ልጄ ዛሬ ቀጠሮ አለው እና ግን ከሷ ጋር ነው የሚሄደው፣ ልጁ ከሷ ጋር ብቻ ነው የሚስማማ ሱካር በሽታ ስላለበት ማለት ነው። እሺ ብዬ እኔ ቤት ቀራው፣ ማንም ሰው አልነበረም። ከዛ የምትወክሽ ልብስ አለ፣ የሆነ የተፈጠረው ነገር ካለ እኔ እንጃ ሰውየውን ትጠራጠሪ ይሆን አላቅም፣ ብቻ ሴትዮዋ ስልክ ደውይልኝ ግን አትፍሪ ንገሪያት አለቻት እና እሷ እንዲህ እያለችሽ ነው ምናምን ስትለኝ እሺ ብዬ እሷ የሰጣችኝን ስልክ እንደዚህ ጡት ማጃዬ ውስጥ ቁጭ አረኩትኝ። ኖኪያ ነገር ናት እና ከዛ በኋላ ለምን ባለፈው ዕለትም በጣም ስለተጠራጠርኩ እኔ ፈራው፣ ገብቶሻል አይደለም? ከዛ በኋላ ልብስ እየተኮስኩኝ 10 ሰዓት እሷ የወጣችው ዙሁር ላይ ነው። ከዛ 9 በዱባይ 3 ሰዓት ተኩል አዛን ከወጣ በኋላ ስፖርት ቤት ሄዶ በለበሰው የስፖርት ልብስ ከዛ መጣ ሰውየው ማለት ነው። ሲመጣ ማማ ምናምን የለችም እንደሌለች እንደጠየቀኝ ይገባኛል። ኖ አልኩትኝ። ከዛ ስለው እሺ በቃ አለኝና መኝታ ክፍል ገብቶ ሀቡዬ እናቱ እንደወለደች ድንገርሽ እናቱ እንደወለደች ምንም አይነት ልብስ ሳይለብስ እናቱ እንደወለደች ልብስ የሚተኩስበት ክፍል ቀጥ ብሎ መጣ። ከዛ እንዴ ቀና ብዬ አየሁትና ምን ፈልጌ ነው አልኩትኝ። በአማርኛ ምንም ምን የማውቀው ነገር ቋንቋ የለም፣ ልብስ እየተኮስኩ ነው። ካውያውን እንደዚህ ይዤ ምን ፈልጌ ነው አልኩትኝ። ሹ ዋት ምናምን ነገር አለኝ። ከዛ ልብስ ምን ተኩስበት ክፍል ልክ ከዚህ ከጀርባዬ
የኛ መኝታ ክፍል መግቢያ ነው። ከዛ ካውያን እንደዚህ ይዤ ወላሂ አዚም ወደኔ ከመጣ አንተ ውሻ ሊክስክስ ይሄንን ካውያን አናቴ ላይ ቁጭ ማረግ አልኩት። ማውራን አላቅም ምን እንደምናገረው ጭራሽ በቃ ሹ ዋት ምናምን ነገር እያለ ወደኔ እየተጠቀመ ካውያን ልክ እንትን ሶኬቱ ላይ እንዳለ ወደሱ ወርውሬ ወደ መኝታ ክፍላችን ፊት ለፊት እንደዚህ በነበረው ወደ መኝታ ክፍል ገብቼ እንዲህ ስል እግሬን ያዘ። ከዛ እግሬን ያዝ ሲያደርገኝ እንዲህ ተንጠራጠርኩትና አንገቱ ላይ የሆነ የወርቅ የለበሰው ወርቅ አለ የሆነ እንደ ሀብል ነገር ማለት ነው። ከዛ በጭቅ ሲያደርገው እጄ ላይ ቀረ። ከዛ የያዘኝ እንደዚህ እጄን እንትን ያለው የቆራ እንትን ያለኝ በቃ የተመለጥኩ የሆነ እጁ የያዘኝበት እጅ ሁሉ ነገር ምልክት አለብኝ። ከዛ በኋላ መኝታ ክፍሉ ሮጭ ገብቼ ግጥም አድርጌ መኝታ ክፍሉ ዘጋውኝና ከበት የልጆች ልብስ ትንሽ ወረድ ያለ ነው እንደ ፍሪጅ ነገር የወረደ ነው። በሩንም መዝጋተንም እንትን አላልኩም። እየሮጥኩኝ ከበቱ ላይ ወጥቼ ቁጭ እስኪ ወንድ ነህ አንተ ነህ አልኩት። እዛ ላይ የሆነ እንትን ነገር አለ የልጆቹ መጫወታ። ከዛ ወደ ታች ወረውራለሁ። እስካሁን ስልኬን እንዴት አላስታውስም። የዣለጡት ማጃዬ ውስጥ ነው ያዝኩትኝ። ከዛ በኋላ ተረጋግቼ እየጮኩኝ ምን እያልኩኝ እጄ ላይ የሱ ወርቅ እጄ ላይ ተበጥሶ ቀርቷል። ከዛ በኋላ እሱን እንዳለ ይዤ ቀጥታ ለሴትዮዋ ደወልኩላት እየተንቀጠቀጥኩ ወደ ራሴ ከተመለስኩ በኋላ ማለት ነው። ከዛ በኋላ እንዲህ ደወልኩና እሷ ስታነሳ ምንም መልስ መናገር አልቻልኩም። ማልቀስ ነው ስራ ይበቃ። እያበረረች ሴትዮዋ ምንም አይነት መልስ እንትን ሳትል ስልኩን እንዳዘግ ዶንት ክሎዝ ምናምን ነገር እያለች እየሮጠች መጣች። ከዛ እሷ ስትመጣ ቶሎ ብሎ ልብሱን ለባብሶ ምን ብሎ በመጣ በመኪና ተነስቶ ሄዷል። የለውም እሱ ጭራሽ ሄዷል። ከዛ በኋላ ላይ አሁን እንደ ኖርማል እየነገርኩሽ ነው አውዬ። በዛ ላይ ሽንት አምልጦኛል፣ ተንቀጥቅጫለሁ። በቃ ማደርጎን አላውቅም። ብቻ ምን ብዬ ልንገርሽ። ሴትዮዋ መጣች። ስትመጣ እጄ ላይ ምልክት አለ። እንደገና ደግሞ ከአንገቱ ላይ የተበጠሰ የአንገቱ እንትን ምንድነው ሀብል ይኸው የባልሽ ነው እንጂ አልኳት። ያዥ አልኳት። ደላላው ግን ሀቡ እንዳሁኑ አይደለም፣ በጣም መልካም ሰው። ከዛ ለማንም እንዳትደውይልኝ ለደላላይ ደውይልኝ አልኳት። ከዛ ስላት ኢትዮጵያ አለችኝ። ከዛ አንቺ ነሽ ያስበላሽኝ። እኔ ከኛዋ ሴትዮዋ ጋር ነው ልጅቷ ጋር ነው ያወጣው። ግን ሰውየው እንደዚህ አይነት አመል ካለበት እንደዚህ አይነት ችግር አለበት። እኔ ተስማምቼ እየኖርኩ ነው ብለሽ እኔ ለምን እንድጠነቀቅ ለምን አልነገርሽኝም? ከልጅቷ ጋር እኔ ምንም ከሴትዮዋ ጋር እኔ ችግር የለብኝም። ለምን ጠይቄሽ ነበር? ምን እዚህ ቤት ምን አለ ምን የለ ብዬ እኔ የኔ ሰው አድርጌ ነው የጠየኩሽ። ነገር ግን ለምን አልነገርሽኝም እንድጠነቀቅ? ቢያንስ እኮ እህትሽ ነኝ፣ አንድ ቋንቋ እያወራን ለምንድን ነው እንትን ያላልሽኝ ምናምን ነገር አልኳት። እኔ እኮ እንደዚህ አይነት ነገር ይፈጠራል ብዬ አይደለም። ሰውዬው ዛሬ ምን ተፈጥሮ ነው የነካሽስ? ምን ተፈጥሮ ነው እንደዚህ የሆነ ምንድን ነው የምትልሽ አለቻት። ትጠይቃታለች። እኔ የምላትን አትነግራትም። እኔና ሴትዮዋ መግባባት አልቻልንም። እጄን አሳያታለሁ። ይሄ ምንድን ነው ባባ አልኳት። የሰውዬው ይባልሽ ነው የባባ ነው ምናምን ነገር አልኳት። ከዛ ቢሮ ነው ብቻ ነው የምላት። እኔ ምንም መልስ የለም፣ ምንም ወሬ የለኝም። ከዛ ቀጥ አድርጋ ቢሮ ደወለች። ትምጣ አለቻት። ከዛ አንቺም ነይ እሷም ትምጣ። ከዛ የቆየች የ6 ዓመት ልጅቷንም ይዛ እኔንም ይዛ ቀጥታ ወደ ቢሮ ሄርን። ሶስታችንም ተያይዘን ማለት ነው። እዛ ሄጄ በቃ የራሴን እናቴን ያገኘው አይደል በቃ ወደ ቤት ወደ ኢትዮጵያ የገባው ነው የመሰለኝ። በጣም መልካም ናቸው ሀቡ ወላሂ። እንዳሁኑ ቢሮ አልተበላሽም። የዛኔም በጣም ማለት ነው ዋጋ ነው የሚከፍሉት እስከ እንትን ድረስ ማለት ነው። ከዛ እሺ ምናምን ብለን ምን ሆነሽ ነው ስላት ሰውየው እንዲህ ነው ያደረገኝ። ይሄው እጄን ተመልከቺ። ይሄ የሱ የአንገቱ ሀብል ነው። ሴትዮዋ ግን አልገባትም። ልጅቷ እየነገረቻት አይደለም። ሴትዮዋ ስጠይቃት አትነግራትም ምናምን ብዬ ከዛ በኋላ እንዲህ አልኳት። እሷ በአረበኛ ያለውን ነገር በሙሉ ነገረቻት። እኔ እኮ የ6 ዓመት ልጅቷ ቤት ያለች እንዴት እሷን ዛሬ ልነካት ቻለ አላቅም። በቃ ይሄ ሁሉ የደረሰብኝ በሱ ምክንያት ነው። እንደዚህ ያደረገኝ እሱ ነው። ከዛ ሴትዮዋ ቀጥታ ሰውየው ላይ ክስ ከፈተች። እስከ ዛሬ ምን ሲያደርግ እንደነበረ እኔ ምንም አውቀው ነገር የለም። ቤቴ ውስጥ ምንም እየተፈጠረ ያለው ነገር እኔ አላቅም፣ ምን እንደሆነ አላቅም። በቃ እሱ ባሌንም
እቺንም አልተውም ከሳችኋለሁ አለች ሴትዮዋ። ከሰሽ አልከሰሽ እኔ አይመለከተኝ፣ ብቻ እኔ ህይወቴ እንዲተርፍ ነው የምፈልገው። እቺን ልጅ አልተዋትም፣ እፈልጋታለሁ፣ እቤት ትስራ፣ አንገቴ ይታረዳ፣ አገሬ ላኪኝ አልኳት። እዛ ሰው ቤት እንደለመድኩኝ ሰው ቤት እየሰራው ኖራለሁ። አገሬ መልሽኝ እንጂ እሱ ቤት አልመለስም። አንደኛ ሰውየው ተጋልጧል። ከዚህ በፊት ስራው የነበረበት ስራውን የለመደውን ነው የደገመው። ስለዚህ እኔ እዛ ቤት መመለስ አልፈልግም። እባክሽን እኔ ደውይለትና ሸሪፍ ይባላል፣ በጣም መልካም ሰው ነው። ከዛ ደወለችና እንዲህ ያለች፣ እኔ እኮ ሳዲን እኔ አውቃታለሁ፣ እዚህ በሰው ቤት ስንት ዓመት ሙሉ ስትንከራተት የነበረች ልጅ ናት። ጎበዝ ስለሆነች ነው የሆነ አሪፍ ቤት ፈልጋችሁ አስገቧት ያልኩት። በቃ አንዳንዴ በራስሽ ሰው ትበያለሽ። ወላሂ ባዳ ነው። አይዞሽ። ከዛ በኋላ ላይ እኔ አዲስ አበባ ውስጥ የማውቀው አንድ ፍቅረኛዬን ነው፣ የማውቀው ሰው የለም። ከቤተሰቦቼ በጣም ሸሽቻለሁ። ለምን እንደሸሸሁ ታውቂያለሽ? አዲስ አበባ ውስጥ ስኖር ብዙ ስም ተሰጥቶኛል። ዱርዬ ሆናለች፣ እናንተን ክዳለች፣ ቤተሰብ አትፈልግም፣ ብዙ ነገር ተብያለሁ። ግን እኔ ተለውጬ ወደ ቤተሰቦቼ ተመልሼ ማንነቴን እንዲያው ይፈልጋለሁ ብዬ ያ ነገር ውስጥ ስላለ ዋጥ አድርጌ ለአንድም ሰው ወላ እናቴ ወላ አባት ለማንም ሰው አልደውልም። ለምን የተሰጣኝን አውቃለሁ። ያንን ዋጥ አድርጌ ሀገር እንደወጣሁት ይሄው ሲደርስብኝ ከዛ ቢሮ ሆኜ ተረጋጋ ያሉኝ። እዛ ተረጋግቼ ምን ብዬ ደወልኩለት ለፍቅረኛዬ ማለት ነው። አለኝ የሚለው እሱ ነው፣ ማንም ሰው የለም። ከዛ ስደውልለት ምን ሆነሽ ነው አለኝ። እንዲህ ነው ምናምን ስለው ወሰደው አለኝ። አቡዬ ምን አልኩት? ወሰደው አለኝ። ምንድን ነው የሚወስደው አልኩት። ከዛ እኔ ቀጥታ ልክ እንትን እንዳልኩት በቃ የሆነ የደፈረኝ ምናምን ነገር ስለ አይ አልኩና ከዛ ምን ነገር እንትን አላልኩም። ቢያንስ እንኳን አንተ እንትን በዚህ አጽናናኝ ብዬ አረ ምንም ነገር አልነካኝም፣ አልሐምዱሊላህ በሰዓቱ ተርፌያለሁ። ግን የተፈጠረው ነገር ይሄ ነው ምናምን ብዬ ነገርኩ። ነይ በቃ አለኝ። ወላሂ ምንም ነገር በቃ ይቅር። እኔ በፊትም ብዬሻለሁ አመታት ይቆያል እንጂ እኔም እለወጣለሁ፣ አንቺም ትለወጫለሽ። እምቢ ብለሽ በቃ እኔ ፍላጎትሽ ይሟላ ብዬ ነው እኔ ከዚህም ተወዳድሬ እንድትሄጂ ያገዝኩሽ እንጂ ምንም እንትን ለማይለው አንቺ ህይወትሽን ለምን እንትን ትያለሽ? ነይ በቃ አለኝ። ከዛ አይ አልመጣም አልኩትኝ። ለምን ውስጤ የማስበው ምንድነው በቃ መቼ የሆነ ሰው ሆኜ ቤተሰቦች ይዩኝ በቃ እንደዛች አይነት ሰው ወልዳለች፣ ይሄን አይነት ልጆች አሏት ምናምን ነገር በቃ የሆነ የምትባየው ነገር አለ አይደለም? ስንት ነገር እየተባልኩኝ እንትን ብያለሁ፣ ግን ወደኋላ መመለስ አልፈልግም አሁን። ከዛ ነገርኩ ለሱ። አይ ሌላ ቤት ገባለሁ፣ ግን ወላሂ አልመለስም አልኩትኝ። እኔ ካልሽ እሺ፣ ግን በየሰዓቱ በየደቂቃ ደውይልኝ፣ ካልቻሽ ደግሞ በማን እንደማገኝሽ ቁጥር ስጪኝና ችግር የለውም ቢቆጥርብኝም እኔ ደውልልሽ ሰጣው። ከዛ ካርድ ከኢትዮጵያ ካርድ እየሞላ ከዛ ዋይፋ ተጠቀም፣ እነሱ ዋይፋ ስላላችሁ ዋይፋ ተጠቀምና በሱ እናወራለን። ካርድ እየሞላ በየጊዜ በዛ በሚሰራ ስራ እስከ መቼ ነው ቀጥታ የሚደውልልኝ ብዬ ከዛ ካርድ እንትን የራስን ዋይፋ አስተካከለችልኝ። ከዛ ሴትዮዋ ስልክ ይገዛላታለሁ፣ ሲወጣ ይዣት ወጣለሁ፣ እኔ ቤት ስኖር ብቻ ነው የሚሰራ። እቺ ነው ልጅ እፈልጋለሁ እባክሽ 500 አይደለም በዱባይ የሚከፈለው፣ እኔ 1000 ከፍላታለሁ። እቺን ልጅ ነው ይፈልጋታለሁ። በቃ የቤትን እኔ የተጨፈነ አይኔን እንዲከፍት ያደረገችኝ እሷ ናት። ሴትዮዋ አበደች። እኔ አልፈልግም አልኳት። ወላሂ አገሬን ላኪኝ እንጂ እኔ ሴትዮዋ ቤት አልመለስም፣ ህይወቴን ለማጣት አልሄድም አልኳት። ከዛ የሆነች አንድ ሴት እዛ ሌላ ሰራተኛ የምትፈልጋለች፣ አሬኔ ወስዳታለሁ አለች። የዛንን 500 በሚከፈለው እዛ ጋር ሲፈጠር የነበረውን ስላየች ብቻ 800 ብር ከፍልሻለሁ እኔ ወስዳታለሁ አለች። እዛ ፈርማ ምን ብላ ሌላ ሴትዮዋ ይዛኝ ወደ ቤት ሄደች። አንድ ልጅ አላት፣ ባል አላት። ከዛ ምንም ነገር አትፍሪ፣
እዛ ቦታ የተፈጠረው ነገር ድጋሜ ምንም የሚፈጠረው ነገር የለም። ከዛ አለችኝ ሁሉን ነገር እየተከታተልኩ ነበር ምናምን ስትለኝ፣ ከዛ ነገርኳት። እንዲህ አግብተሻል አለች። አይ ገና አላገባውም ግን ጓደኛ አለኝ ምናምን ነገር አልኳት። በቤተሰብ ታጭቻለሁ አልኳትኝ። ሌላ ጎረቤት ልጅ አምጥታ ታስተረግማት ነበር። ከዛ እያልኩ እሷ ቤት ገባው፣ ስራዬን መስራት ጀመርኩ። ወረቀት ተሰራልኝ እዛው ሴትዮዋ ቤት ማለት ነው አይደል? ላ ሌላ ቤት እዛው ያለች የሆነች ሴት ነበር የፈለገችሽ። እኔ እንጃ ለምንድን እንደሆነ እሷም እንደው ታውቂያለሽ፣ ይሄ ናይል በቃ የሆነ ያቺ ፍቃደኛ ሆና ለምን መጨረሻ ያልነገርኩሽ ልጅቷ ከሰውየው ጋር ኮንታክት እንዳላት በቃ ከሱ ጋር እኔ እንደ ባልና ሚስት ከሱ ጋር አልኖርም እንጂ እንደ ባሌ ነው ማየው ብላ በግልጽ ተናገረች። በቃ ልጅቷ ኢትዮጵያዊቷ እንደ ባሌ ነው ማየው፣ እንደ ባሌ ነው ማየው ባባን እንደ ባሏ። ሴትዮዋ እንደዚህ ብላ ስጠይቀው ለምንድን ነው ይሄ ሁሉ አመት እኮ ከኔ ጋር አለች ሰዓት እኔ ላንቺ አልተናገርኩም እንጂ እኔ እንደ ባሌ ነው ማየው አለች። ድርቅ ብላ በጣም ነው የምወደው፣ አዎ በጣም ነው የምወደው ምናምን ብላ በቃ ግልጹን ተናገረች ልጅቷ። ከዛ በኋላ ራሽ ትወደዋለች። አበደች ሴትዮዋ። እሷን እንደፈለገ አንቺ ከፈለሽ ሀገር ላኪያት፣ ከፈለሽ እስር ቤት ውሰጃት። እኔ ምንም ማውቀው ነገር የለም። እኔ ስለ ልጅቷ ነው በቃ እኔ ደላለዋ እኔ ነኝ አይደለም። ስለ እኔ ልጅ ብቻ ነው የሚመለከተኝ። ስለዚህ እሷን እንደፈለግሽ አድርጊያት ምናምን ነገር እንትን ብዬ አለቻት። እኔ ከዛች ከሌላኛው እዛ ሰራተኛ ፍለጋ ለመጣች ሴትዮዋ ሰጣችኝ። ከሷ ጋር እኔ ወደ ሌላ ቦታ ሄድኩት። ከዛ ሄድኩ እዛ በቃ ሴትዮዋ በጣም ትወድኛለች። ወላሂ አብዬ በቃ እኔ እንጃ እዛ ጋር እየተፈጠረ ያለውን ነገር እያየን ነበረ። በቃ ምናምን ነገር በጣም በቃ የሆነ ቦታ ኖረኝ። በቃ ገብቶሻል። በአንዱ ተበደልኩ፣ በሌላው ደግሞ አላህ ክሶኛል። እዛ ወደ እሷ ሄድኩኝ። 800 ብር እየከፈለችኝ አልሐምዱሊላህ ቤቱ ሰላም ያለ ነው። 2 ዓመት ቪዛ ሰራችልኝ። ያችን 2 ዓመት እንደምንም ጥርሴን ነክሼ ሰራው። ብሬን እንደነገርኩሽ አካውንቴ ላይ እያስገባው ምን እያልኩኝ እዛ በኋላ በቃ እሱም እየሰራ ተረጋግቶ እንግዲህ አሁን ከለቅሶ ፓርቲ ወደ ሌላኛው እንመለስና ከዛ እንዲህ ምናምን አልኩኝ። ሌላ ቤት ገብቻለሁ እየሰራው ነው ምናምን አልኩትኝ። በቃ እሺ ተረጋጊ፣ ዋይፋሽን ክፈቺ እና አሁን በቃ ሰላም ይሆናል ሁሉም ነገር። ግን ሰውዬው አልነካሽም አለኝ። ደጋግሞ ጠየቀኝ። ወላሂ አልነካኝም አልኩትኝ። ምን እኮ ይሄ እኮ በግልጽ የምታይ ነገር ነው፣ ለምን ይደብቃለሁ አልኩትኝ። ከዛ ስለው በቃ አላህ እንኳን ጠበቀሽ ምናምን ነገር አለኝ። ከዛ በቃ እያወራን ምን እያል 2 ዓመትን ጨረስኩ። ልክ 2 ዓመት ሊጨርስ 3 ወር ምናምን ነገር እንደዛ ስቀረኝ ምን ይስራ ምን ያድርግ ምንም ነገር አይነግረኝም። ፍቅረኛዬ ማለት ነው። ከዛ ምንም ነገር አይነግረኝም። እኔ ብሬ አካውንት ላይ ነው የሚቀምጠው፣ እንደዚህ ነው ምናምን ነገር እንትን አይለው። ከዛ የሆነ ጊዜ በቃ ለምን ሰፖርት አላደርገውም በቃ እንደዚህ በቃ እንትን እያለ የዛኔን እንኳን ሲወጣ ራሱ ማንም ምንም አይነት ነገር በሌለኝ ሰዓት እሱ ነው ከጎኔ የነበረው እያልኩንም የተወሰነ ነገር እልክለታለሁ፣ አግዘዋለሁ። ከዛ ለካሱ በዛን ጊዜ ያው መሬትም ርካሽ ነው፣ ቤትም ልስራ ብቲ ምንም ብቲ። ከዛ በኋላ ቤቱ በጣም 250 ካሬ ላይ ቤት ሰርቶ ምን ብሎ ከዛ ራሱም ተለውጦ ብዙ አይነት ነገር በቃ እኔ እንጃ ምን ብዬ እንደምነግርሽ። ከዛ እንትን ብሏል። ድንገት አንድ ቀን በኢሞ እህቱ ደውላልኝ ቬሎ ምረጭ አለች። ምን አልኩትኝ? ቬሎ ምረጭ? የምን ቬሎ? ከዛ እንዲ እኮ ነው በቃ እንደመጣች ላገባ ትፈልጋለሁ፣ እዚቹ ቀለበት ላረጋ ትፈልጋለሁ ምናምን ነገር። አልፈልግም አልኩት። ለምን እኔ የቤተሰቦችን ታሪክ ታውቃለህ፣ ሁሉም ነገር ነግሬሃለሁ፣ ግን ቤተሰቦች በሌሉበት ነገር ምንም ማደርገው ነገር የለም አልኩት። ኦኬ እንደዛ ከሆነ ቁጥራቸውን ስጪኝ። ከዛ የቤተሰቦችን ቁጥር ሰጠው። ቀጥ ብሎ ክፍለ ሀገር ሄደ፣ ከአዲስ አበባ ማለት ነው። ወንድሙን ይዞ ክፍለ ሀገር ሄደ። እዛ ሄደው እኔ ጠፍቼ ከነሱ በጣም ቆይቻለሁ። አልደውልለትም፣ አይጠይቁኝም፣ አልጠይቃቸውም። እንደነገርኩሽ በቃ እየተባልኩ የነበረው ሌላ ስም እየተሰጠኝ ስለነበረ በቃ ለዛ ብዬ እኔ በጣም ውስጤ እንትን ስላልኩኝ በቃ ብርቅ ይሻለኛል፣ እየቀረብኳቸው ሌላ ነገር ከማወራቸው እነሱንም ከማስቀይም ርቄ በቃ ለውጤን ቢያዩ ይሻላል የሚለው ነገር እንትን አልኩኝ። ከዛ በኋላ ሄደ። እንዲ ልጃችሁን
አውቃታለሁ። አዲስ አበባ በነበረችበት ሰዓት እንደዚህ አይነት ሁኔታ ላይ ነበረች። እኔ አለ ልጄ ከአንገት በላይ ከአንገት በታች የለችም ተብላ ከአንገት በላይ ባገኘኋት ብዬ በጣም በቃ ሁሉ ጊዜ አላህ እንትን ነበር። ልጄን በአንተ ምክንያት ልጄን ማግኘት አይደለም ልታገባት ምንም ነገር አድርጌ እኔ ላገባት ነው ብለህ አትጠይቅኝ ብሎ በቃ ቤተሰቦች በጣም እንትን አሉ። አንደኛ የኔ መገኘት ጠፍቻለሁ ስልስ ያኔ አውርቻችሁ አላውቅም። አንዳንዴ ስልክ እንትን እያልኩ ኤከሌ ነኝ የሳዲ ጓደኛ ምናምን ነገር እያልኩ የአባቴን እና የእናቴን ድምፅ ሰማለሁ። ነገር ግን አሉ በቃ አሉ በተባለ ነው እነሱም እንትን ያሉት እንጂ እና 2 ዓመት ሙሉ የምትሰሪውን ማለት ነው 2 ዓመት ሙሉ የምትሰሪውን ፍቅረኛሽ አካውንት ከፍቶልሽ ነበር የላከሽና በዛ በከፈተልሽ አካውንት ነበር ገንዘብሽ የምታስቀምጪው? አትልኪም ነበር ለቤተሰብ? አልክም። ለምን ጭራሽ አላወራቸውም እኮ ሀቡዬ አላወራቸውም ጭራሽ። ለምን? በልጅነትሽ ወደ አዲስ አበባ ሰው ቤት ለመቀጠር መተሽ ከደረሰብሽ ኖ እነሱ አዲስ አበባ የላኩኝ አጎቴ ጋር ትማር በቃ እዛ ደግሞ የሆነ በቤተሰብ ጋብቻ ምናምን የሚባል ነገር አለ አይደለም። አይ ልጄ እንድትማር እፈልጋለሁ ወንድሜ ጋር ትሄድ እናትን በማለት ነው ወደዚህ የላኩኝ። እኔ ታሪኩ ረጅም ነው ብዬ እንትን አላልኩሽናል እኮ ኦልሬዲ ወደኋላ እንዳንመለስ ቤተሰቦችሽ ወደ አዲስ አበባ አጎትሽ ጋር እንድትማሪ ነበር የላኩሽ። አጎትሽ ሚስት በደረሰችብሽ ስቃይና መከራ ምክንያት ነው ግድግዳ ቆፍረሽ ምን ብዬ እሱም ምክንያት አድርጌ የወጣሁት ከዛ ማለት ነው። ኦኬ። ስለዚህ ባጎትሽ ሚስትና ባጎትሽ በመበደልሽ ምክንያት ነው ከቤተሰብ ጋር ተቆራርጠሽ የቀረሽ? ተቆራርጬ የቀረሁት እኔ በቃ ምንም ሌላ ስም በቃ የሆነ ዱርዬ ሆናለች አዲስ አበባ ውስጥ የሚባለው ነገር ነው። በቃ ገብቶሻል አይደለም? ከዛ እንትን አልኩኝ። በኋላ ላይ በቃ ምን ላይ ነበር እሱ ሄደ፣ እነሱን አናገራቸው። ከዛ በኋላ ወንድሙም አለ አንድ ላይ እንትን ካሉ በኋላ ችግር የለም እሷ ብቻ ትምጣ፣ እኛ ምንም አይነት ነገር ካንተ የምንፈልገው ነገር የለም። እኔ ልጄ ተገኝታ እንደዚህ ነው ምናምን በቃ ምዶ በቃ እናቴ አባትን በቃ ሁሉም እህቶቼ ወንድሞቼ ሁሉም በቃ ትንንሽ ባሉበት ሰዓት ነው እንትን ያልኩት። እኔ የመጀመሪያ ከቤታቸው ያኔ 10 ልጆች ነን፣ ከ10ሩ 7 ነን እኛ አሁን ማለት ነው። ሌሎቹ አላህ ይረህማቸው በህይወት የሉ እና ከዛ የመጀመሪያ ተብዬ የሚጠራው እኔ ነኝ ከቤቱ ማለት ነው። አሁን ተመልሼ እንትን አልኩኝ። እሱም ጠየቃቸው ምን አለ። ከዛ ደወሉልኝ እዛ እንዳለው ወደ አዲስ አበባ ሳይመለስ እነሱ ጋር እንዳለ ነው። ከዛ ቤተሰቦችን አገኘዋቸው ከዱባይ ወደ ኢትዮጵያ ሳልመለስ አወራዋቸው። እስከ ዛሬ ለምን አላወራሽንም? ለምንድን ነው በቃ አናፍቅሽም? እኔ እኮ ሌላ ሰው ነው የከሌ የሳዲ ጓደኛ ነኝ እያልኩ እኮ ነው ማናገራቸው፣ ግን ድምጻቸውን ይሰማለሁ ብዬ ምናምን ስለው አንቺ ነበርሽ። እኔ እኮ በቃ ይሁን በጣም እንትን ነገር ብሎኝ ነበር። በቃ አባቴ በቃ ሁሉም ቤተሰብ ማልቀስ ጀመረ። አሁን በቃ ከዛ በስልክ ሁሉም ያለቅሳሉ ምን ይላሉ። በኋላ ላይ መጨረሻ እነሱን ከክፍለ ሀገር አምጥቷቸው እቤት አጎትሽና ሚስቱ ማለት ነው ምን ብለው አወሩ? ስጠፊ ቤተሰቦችሽ የት አለ እንድታስተምሯት? ጠፍታለች፣ ከኛ ጠፍታለች። ዱርዬ ልጃችሁ ዱርዬ ሆና ጠፍታ እንዳይፈረድ እኮ ነው እንዲህ ነው ዘመድ እነሱ ላይ እንዳይፈረድ አንቺ ዱርዬ ወንድ ፈልጋ ጠፋታለች። እነሱ ላይ ያደረሱብሽ ስቃይና መከራ እንዳይታወቅ እነሱ ላይ እንዳይፈረድ ነው አስቀድመው አንቺን ዱርዬ እንደሆንሽ ወንድ ብለሽ እንደጠፋሽ አስቀድመው ካሰሩ ማንም እነሱ ላይ አይፈርድም። አንቺ ጠፍታለች ነው ያሉት። በቃ እነሱ እንደዛ ነው በቃ እኛ ስንባል የነበረው እንዲህ ነው ምናምን ነገር በቃ እንትን አሉ። እኔ በእናንተ አንፈርድም አልኩት። ለምን ኮንታክት እኔ ከእናንተ ጋር እየተገናኙ አልነበረም። ምንም አይነት ስም ብሰጠኝ የሆነ ያልተቆረጠ ነገር አይደማም። እኔ በዛ ሲቹዌሽን ላይ አይደለው፣ ግን እኔ የነበርኩበት በምን አይነት መንገድ ተለውጬ የነሱ ልጅ ናት ተብዬ ለመመለስ ነው የኔ ዓላማ የነበረው። ግን ቀኑ ደርሶ ዛሬ ግን ተገናኝተናል። አልሐምዱሊላህ። ትልቁ ነገር ደግሞ ባክነሽ አልቀረሽም። ጥሩ ሰው ከእናንተ ጋር መገናኘት ምክንያት ደግሞ ያው ጓደኛዬ ነው። ጓደኛዬ ልበል እንጂ ለባል ገና እናንተ እንትን እኮ በቃ ፍቅረኛሽ ነው እዚህ ጋር እንዳትነግሪኝ። ከዛ በኋላ እንዲህ አልኩት። እሺ በቃ ችግር የለም አንቺ ደስተኛ ነኝ ያልሽበት ህይወት ላይ እኛ ከጀርባሽ ነን ቤተሰቦች እናቴም አባቴም እንትን አሉኝ። እሺ አልኩ።
ከዛ በኋላ ይሄ ሁሉ ስናወራ ምን ስንል ቀኑም እየቀረበ 2 ወር እየቀራኝ 1 ወር እየቀራኝ መጣ። እኔ አሁን አየር ላይ እንዲያደርጊ እንደዚህ ነው አትበል። ለምን ህይወት ውስጥ ነው እየገባን ያለ ነው። አንተ ትለኝ አይደለም በፊት እኔ ምንም ነገር የማላቅበት ሰዓት ትመክረኝ ነበር። ዛሬ ደግሞ እኔ በተራዬ አንተን ልምከር። ግን ቤተሰቦቻችን ይገናኙ ምን ይበሉ እየገባንበት ያለው ግን ይሄ ሁሉ ስናወራ ይሄ ሁሉ ስናደርግ ይሄን አድርጌያለሁ እኮ እንዲህ ሰርቻለሁ እኮ በጭራሽ አይናገርም። በጭራሽ በቃ ለምን በስራው በቃ በተግባር ሊያሳየኝ ስለሚፈልግ ማለት ነው። በኋላ ላይ ከተረዳሁት ከዛ ቀኑ ተቆረጠ። ሴትዮዋ ትኬት ቁረጭልኝ አልኳት። ከዛ አትመለሽም አለችኝ። አይ እኔ ሄጄ ላገባ ነው አልመለስም፣ ከሁን በኋላ ህይወት ይዤ ሊኖር ነው ምናምን ነገር አልኳት። ከዛ ችግር የለውም በቃ ምናምን አለችኝ። ከዛ አንዳንድ ስጦታ ምናምን እንትን አለች። ትኬት ተቆረጠልኝ። ወደ ኢትዮጵያ መጣሁ ሄድኩኝ። ከዛ ሄድኩኝ ሲሄድ ኤርፖርት ላይ ሁለቱ እህቱና ያቺ በፊት እኔ ከሱ ጋር እንደዛ ሲንከራተት እሱ ከኔ ጋር ሲንከራተት በነበረበት ሰዓት እህቱ ነበረች። አሁንም ሌላ ሰው አልነበረም። ከዛ እኔው ራሴ ነኝ በቃ እሷም በቃ እንትን አለች። እንዴ እኔ እኮ ያ ሁሉ እንደዛ እየወደድሽው እንደዛ ብዙ አይነት መስዋዕት እየከፈልሽ 2 ዓመት ራሶች ልጅ ትቆያለሽ ብዬ አላሰብኩም ነበር። ነገር ግን ማሻአላ ቆይተሽ 2 ዓመት ጨርሰሽ መጣሽ አለች። ከዛ ሄድኩኝ። ሲሄድ ሀቡ ድንኳን ቆሟል፣ ግቢ ውስጥ እንትን ብሏል ቤቱ። እኔ እንጃ ምን ብዬ ልንገርሽ። ወደ ውስጥ ስትገቢ ቢፌው እንደ እንትን አሁን ለምሳሌ የምነጠፍ እንትን አለ አይደለም፣ እንደ አረቢያ መጅሊስ መሬት ላይ ነው፣ ግን መጅሊስ ሳይሆን እንትን ዙሪያ እንትን እንደ ትራስ አንድ አይነት ክልል ሆኖ እንትን ይላል። በቃ ቢፌ እቃ ሞልቶ ምን ብሎ ከዛ እሷ በመሃል የመን እንትን አረብ ሀገር ስለነበረች ይሄ ቤትማ የእህቱ ይሆናል። በቃ ይሄንን ነው ያሰብኩት። ሲጀመር እኔ ብር አካውንት ላይ ነው እየገባ በሚኑ ነው የሚሰራ ብዬ ነበር ያሰብኩት። በመሃል የተወሰነ በቃ ሰፖርት አደርጋለሁ። በቃ ጎበዝ ጠንክሬ ስራ፣ ነገ ሌላ ቀን ነው ምናምን ነገር ያ እንበረታታለን ያኔ። ከዛ ይሄን ያህል ይሰራል ብዬ አልጠብቅም ነበር። ከዛ ቀለበት አደረግኩኝ። ቤተሰቦች ይሄ ግርግር ሰርግ ምናምን ጅኒ ጃንካ ይሄ የለም። በቃ ምንም ነገር የለም። አባቴና እናቴ ነበሩ፣ ወንድሞቼ አድገዋል። በቃ ሀቡዬ ሙሉ ቤተሰቦችን እዛ በቃ ተሰብስቦ እዛ አገኘዋቸው። ከዛ በኋላ መጨረሻ ላይ ያው በቃ በቁርአን እንትን ተባለ፣ ኒካ ታሰረ። በቃ ተጋባን፣ ቀለበት ተደረገ፣ ሁሉ ነገር እኔ እንጃ። ለቤተሰብ ለእናት ለአባት የሚሆን ነገር እንትን ተባለ፣ ነገሩ አለቀ ማለት ነው። ከዛ በቃ እንግዳም ሄደ ምን አለ፣ ቤተሰቦችም እንሂድ በሉ እንግዲህ እናንተ የሆድ ሆዳችሁን አብሩ፣ ከዛ በኋላ ደግሞ ለመልስ ደግሞ እንድትመጡ እንትን እንላችኋለን ምናምን ነገር አለው። ከዛ በኋላ እዛ ቆየን። ቤተሰቦች ሄዱ። እናቴም በቃ እነሱ በጣም በቃ እኔ እንጃ አባቴም እናቴም በጣም ከስቷል። አንደኛ ነገር የኔ ሀሳብም ሊሆን ይችላል ከቤተሰቦቻቸው በቃ ወጥቼ ጣፍታ ቀራች የሚሉ ነገር እንትን ስሉ ወይ በዚህ ሀሳብ እናቴ ከስታ ነው ምን ሆና ነው ምናምን በቃ ብዙ ነገር እኔ ከደስታ በላይ በቃ እነሱን ሳያቸው በጣም ነው እንትን ያልኩት። ለምን በቃ አናግራቸው ቢሆን ደግሞ እንኳንም አላናገርኩም የሚልበት ሰዓትም እንትን እያለኝ ነበረ። ከዛ እያን ቆየን። ያው እንግዲህ ከዛ በኋላ ያለውን ነገር በባልና ሚስት መሃል ነው እንትን የሚቀረውና ሌላ ምንድነው ቆየን እንደዛ እኔ እዛው እንደቀራሁት በኋላ እነሱ ከሄዱ በኋላ 3 ሳምንት ከ3 ሳምንት በኋላ ቤተሰብ ሁሉም ጎረቤት ሁሉም በየቤቱ ገባና እንደዚህ ነው ይሄ ቤታችን ነው እና እዚህ ጋር ፈርሚ፣ ይሄ የኔና ያንቺ ቤት ነው። ምን አልኩትኝ? ወላሂ ሀቡዬ አላመንኩት። በቃ አውቀውን አይደለም ይሄ ሰውዬ ምን ለማለት ፈልገው ነው ቤታችን ምናምን ነገር። ከዛ እህቱ እኔ አላምንም አልኩትኝ። ይሄ ቤት ነው አልኩትኝ። ቤት ገዝተህ መሬት ገዝተህ ሰርተህ ነው አልኩትኝ። አዎ እንዴት አልሰራም እንዴ? እየሰራው እኮ ነው። ጠዋት ቀን ከሌሊት
እንደ እግሬ እየተቃጠለ እኮ ምሰራ እኮ ነገ እኔ አንቺን ሳልፈልግሽ ቀርቼ አይደለም ስደት ስትሄጂ ዋጥ አድርጌ ዝም ብዬ ያልኩትኝ እየፈለግኩሽ እንዳልፈለግኩሽ ሆኜ እንትን ያልኩት እኮ በሁለት እግሬ ቆሜ ነው። ነገ አባት መሆን የምፈልግበት እንትን ላይ ልሁን ብዬ ነው። እንዴት አልሰራ ምናምን ነገር አለኝ። ከዛ ሀቡ ወላሂ ምን ብዬ ልንገርሽ፣ ደስታዬ ወደር የለው። በቃ እኔ የእህቱ ቤት ነበር የመሰለኝ። እሷም አረብ ሀገር ሄዳ ነበር እኔ ከመጣው በኋላ። ምን ብዬ ልንገርሽ፣ ደስ አለኝ። በቃ ምን ልበል ሌላ ነገር፣ በቃ ይበልጥ ደግሞ ደስታ። ከዛ በኋላ በቃ እንትን አልኩትኝ ያለውን ነገር እየቀራን ነገር እኔም ባለኝ እንትን አልኩትኝ ግቢ ውስጥ ያለውን ነገርም ጨማመርንበት። እኔ ጋር ባለው ብርም በቃ አካውንቴ ላይም ያለው ነገር እንትን አልኩኝ። ከዛ 2008 መስከረም 1 ነው ኢትዮጵያ የገባሁት። ከዛ 2009 የመጀመሪያ ልጄን ወንድ ልጅ አላህ ሰጣን፣ ወለድኩ። ከዛ የመጀመሪያ ልጅ አገኘው ወንድ ልጅ አልሐምዱሊላህ። እያልን ቀጠል፣ ልጄ ማደገ። ከዛ በኋላ ደግሞ እሱ 3 ዓመት ከ8 ወር ከሆነ በኋላ ሴት ልጅ አረገዝኩ። ከዛ አውዬ እንጂ ሁላም ብዬ እንደምነግርሽ በቃ እኔ እንጃ። ይሄ በቃ ካገኙኝ በኋላ የእናቴ አባት በቃ እኔ ጠፋው፣ ግን እነሱ በዱዓ አልተለዩኝም። አልሐምዱሊላህ አልኩትኝ ወላሂ ላዚም። በቃ እኔ የኔ መጥፋት ጠፋች ብሎ ግን የነሱ ዱዓ ነው አልኩትኝ። በቃ ሁሉም ነገር ከዛ ሁለተኛ ልጅ አርግሽ የመጀመሪያ ልጅ ስወልድ ራሱ በቃ እኔ ብቻዬን ስለሆንኩኝ እዚህ ጋር ምን አለ መሰለሽ ሀቡ፣ የሆነ ታሪካችን አንድ አይነት የሆነ ነው። በቃ እንትን የሚል እሱ በዛ በኩል ምን ላይ ነህ፣ ምን እየጎደለ ነው፣ ምን እናግዝ፣ ምን እንርዳ የሚለው ሰው የለውም። እዚህ ጋር ደግሞ እኔም እንደምታውቂኝ ነው እንደነገርኩሽ ነው። ከዛ በኋላ ሁለተኛ ልጄን ወልጄ ያው ከንትን ከገበሬ ነው ይሄ መሬትና ቤት የተገዛ። ከዛ ስንት ዓመት ቆየ? 7 ዓመት። ሁለተኛ ልጄን እንደወለድኩኝ 7 ዓመት ቆየን ማለት ነው። በቃ አጠቃላይ 7 ዓመት። አጠቃላይ ከተዋወቃችሁ ከ1999 እስከ 2008 ማለት 9 ዓመት ነው። 1999 እስከ 2001 አጎቴ ቤት ነበር። ከ2001 8ኛ ወር ነው ከሱ ጋር የተዋወቅኩት። ስለዚህ 7 ዓመታችሁ። እሺ ከተዋወቅ ከጋብቻ ጋራ አንድ ላይ 7 ዓመት ሆነ። ከዛ መጨረሻ 2002ኛ ልጄን ወልጄ እሷ 2 ዓመት ከ8 ወር ሆኗት በቃ ይሄ ቤት ፈረሳው የሆነ ቀለም ምናምን ነገር እንትን ህገወጥ ነው ምናምን የሚባል ነገር አለ አይደለም? እንደዛ እየተባለ ሰፈሩ በጣም እየተናወጠ መጣ። ከዛ ምንድነው አልኩትኝ በቃ የሆነ ሌላ ፈተና ታውቂያለሽ? ምንድነው የተፈጠረው? ለምን አልኩትኝ በቃ የሆነ ሰዓት ደስታ፣ የሆነ ሰዓት ደግሞ ይሄ ነገር ለምን? ያው እንግዲህ እንትን የሆነው አገር የሆነውን እንሆናለን። ምንም ነገር አታስቢ። በቃ ከነሱም አነሱ ካላነሱም ደግሞ አላህ ለኛ ያለው ርስቅ የትም አይሄድም። የልጆቻችን እንትን ርስቅ እንኖራለን፣ ምን እንሆናለን ምናምን ብለን በቃ እንደዛው እያለን ከዛ መቶ እንትን ግቢያችን ቀለም ነካ። ያው ይነሳል ተብሎ ማለት ነው። ከዛ ምን እንትን እንዳለኝ ታውቂያለሽ ሀቡ? እንደዛ በቃ እኔ እንጃ። እኔ ገንዘባኑ እንኳን የኔን ገንዘብ መንካት አለመንካት ሳይሆን እግሩ እየተቃጠለ አቡዬ በየሆቴሉ ማለት ነው ነገ ሰው ሆናለሁ በሁለት እግር ቆማለሁ እያለ እንደዛ እንትን እያለ የሰራው ቤት እንደሌለው ሲሆን በቃ እኔ እኮ ገንዘቤን ልኬ አሁንም እንትን ብያለሁ። በቃ ያን ሳስብ በቃ እኔ እንጃ ውስጤ ሁሉ ነው የሚቃጠለው። ይታይ
ይሁን ለራሱ በልቶ የሚሰራበትን ዘንጦበት እንደፈለገ ሆኖበት እንትን እያለ ቢሆን ኦኬ። ግን ለምን አልኩት ወላይ ብቻኝ በቃ ማልቀስ ጀመርኩኝ። ሁለት ልጆቻችን አልহামዱሊላህ ረብል ዓለሚን። ከዛ ቤተሰብ ጋር እንደዚህ ምናምን ነገር እንትን አልኩት። እኔ በተፈጥሮዬ ሀቡ ሰው እንዲያግዝ የሆነ ታውቂያለሽ፣ የሆነ የምትጠዩ ነገር የሰው እርዳታ እንትን የምትዩ ነገር አለ አይደለም? ያን ነገር በጣም ነው እንትን የሚለው። በራስሽ እየወደቁም እየተነሳው በራሴ ልቁም የምትዩ ነገር አለ አይደለም? ከዛ እንትን እያልኩ በቃ እንትን እያል ተነሳው። በቃ መነሳቱ የማይቀር ነው። ግማሽ ሰፈር ተነስቷል። የኛ መደዳ ደግሞ ገና ነው እየተባለ ከዛ ልጆቼን ለ2 ዓመት ቢያንስ ጥርሴን ነክሼ አልፈረስም፣ ግን ገና ነው። እዛ ለ2 ዓመት በቃ እንትን ልበልና አይ እኔ አሁን ተራዬ ነው። ይሳካልኝም አይሳካልኝም እኔ እወጣለሁ። አንቺ ከልጆቼ ጋር ሆኝ እዚህ አሁን እየሰራው ከእጅ ወደ አፍ ምንም አልተቻለም አይደለም? አሁን ግን ስደት ደግሞ እኔ ልቅ መስዋዕል ትሄዳለህ? ኧረ ቶባላ ቢያንስ እኔ ቋንቋ እንችላለሁ፣ ግን እኔ ብሄድ እኔ ይሻላለሁ ምናምን አልኩትኝ። ከዛ ስለው ችግር የለውም እኔ እሄዳለሁ ምናምን አለ። ፓስፖርት አወጣ ምን አለ። ከዛ በኋላ ምን ብባል በዛ ብባል ምንም ቪዛው። ከዛ በባህር ከልጆች ጋር ወደ ሳኡዲ በባህር እወጣለሁ ምናምን ነገር ስለኝ ወላሂ አትወጣም አልኩትኝ። በቃ እስኪ ቢያንስ ቤተሰብ ጋር እንሂድና ማለት ነው የሆነ ነገር እንመካከር ያለውን ነገር በቃ እኔ ወስኜ ወይኔ እሄዳለሁ ችግር የለውም አልኩትኝ። ከስሎ እሺ አለኝና ከዛ ቤተሰቦች ጋር ሄድኩኝ። እማም በቃ እንትን አልኩትኝ። ያው እነሱ ላይም ጫና መሆን አልፈልግም። ከዛ ለምን በቃ እዚህ ግቢ ውስጥ የሆነ እንትን ተቆርጦላቸው የተወሰነ እንትንን ብለን ሰርቪስም ቢሆን የሆነ ነገር እንትን ብለን ካሳም የሚሰጡን ከሆነ ችግር የለውም እዚህ ውስጥ የሆነ ነገር እንስራና ቢያንስ እዚህ ትቆያላችሁ ምናምን ነገር አለች። ቤተሰቦችም እንደዛ አሉ። አይ እኔ አልፈልግም አልኩትኝ። ወላ አሁንም ቢሆን ቢሰራ 2 ዓመት ወይ 3 ዓመት ቢቆይ ነው ችግር የለውም። ልጆችን ከያዛችሁልኝ ትልቁ ነገር ለኔ በጣም እንትን ነው። በቃ ግን አንድ ላይ ሆነን በቃ ሁላችንም እናንተ ላይ ጫና መሆን አንፈልግም። ስለዚህ እኔ መሄድ አለብኝ አባ አልኩትኝ። ከዛ ስለው በቃ እሱን እንደምንም ማሳመኑትና ምን ብሎ ለአንተ እየተሳካ ካልሆነ እሷ ቢያንስ ቋንቋ ትችላለች ችግር የለውም። እኛ እዚህ ልጆቹን 2 ዓመትም ቢሆን 3 ዓመትም ቢሆን ችግር የለም እኛ ጋር ይቆያሉ። ከዛ አሉ ልጆችን እነሱ ጋር ወሰድኳቸው። ሳይፈርስ ቀደም ብዬ እኔ መጣሁ ወደዚህ ወደ ዱባይ ማለት ነው። ከዛ መጥቼ አመት ከ8 ወር ሲሆነኝ አንቺ ጋር መጥቻለሁ ሀቡ ያለፈው ረመዳን ማለት ነው። ከዛ ልክ የዛንን ብቻዬን ነበር። በቃ ማንንም ሰው እኔ የሴት ጓደኛ የለኝም ብዙም ከሰው ጋር በቃ እንደዚህ የሆነ ሆይ ነገር እንትን የለኝም። ልጆችና ባለቤት ከሄድኩ ቤተሰቦቼ ጋር ነው። ከዛ ውጪ ጓደኛ ምናምን እንደዚህ ምናምን የሚባል ነገር እኔ በጣም ነው እንትን የምለው። ያኔ ገብቶሻል? የሆነ ቀርቦሽ የሚርቅ ሰው ከአንቺ ጋር እንትን የሆነ እንትን የሚል ሰው እስከሌለኝ ከማየው አንፃር ጓደኛ የሚባል ነገር በቃ የሆነ በህይወቴ ኖሮኛ አያውቅም። ከዛ እንትን አልኩኝና በኋላ ላይ የሆነ እንደዚህ እንትን ያለው መጀመሪያ ትቴናል ቦኖ ገባ ቆጣሪ እንትን ተባለ ሲባል አመት ከምናምን ከሆነኝ በኋላ በቃ እንደዛ ከሆነ ለምን የሆነ ነገር አንጀምርም ከተውት እንደገና ደግሞ ቆጣሪም ከገባ የሆነ እንትን ነገር የቤት ቁጥርም ከተሰጣ ችግር የለውም በቃ እሺ የሆነ እንጀምር ተነሳሳን። ግቢ ውስጥ ሆነ ቢያንስ አንቺ ይሄንን እያከራየሽ እኔ ደግሞ ስራዬን እየሰራሁ አንቺ ደግሞ ከልጆችሽ ጋር ትያለሽ የሆነ ነገር ደግሞ ይኖረናል ከጎን ምናምን ብሎ የሆነ 3 ሰርቪስ ካጠገቡ 250 ካሬ ጨምሮበት ካጠገቡ የሆነ 3 ሰርቪስ እንትን አለበት እና ይሄ እንትን አልኩት ምናምን ብሎ ላከልኝ። ከዛ ውሽ ደስ አለኝ በጣም በቃ አልহামዱሊላህ ደሞዜም አሪፍ ነው። በቃ ከዚህ በኋላ ምንም ነገር እንትን አይደለም። ግን እንዴት እንትን አሉ ምናምን አልኩትኝና በቃ ብዙም አልተዋጠልኝም ዝም አልኩትኝ። በኋላ ላይ ሀቡዬ
እዚህ ጋር ደስ አለኝ ቦታ ላይ ማለት ነው። እዛው ቦታ ላይ ከጎን 150 ካሬ ጨመረበትና እንትን 3 ሰርቪስ አነሳ። ትተናል አድርጎበት አይደል ቤታችሁ እንደሚፈርስ እያወቃችሁ ትተናል ብሎ ቦኖ ገባ። እኔ መጥቼ አመት ከ2 ወር ከሆነኝ በኋላ ቦኖ ገባ። የቤት ቁጥር ተሰጣ፣ ቆጣሪ ገባ፣ ሁሉም ነገር ሄዶ ፈርሞ ምን ተብሎ ከዛ በኋላ እንደገና የሆነ ነገር እንትን ከጎና አነሳና በቃ ለሰበቡ እኔ ከመጣው በኋላ እንትን ካለ ችግር የለውም አልሐምዱሊላህ አልኩትኝና ከዛ በኋላ የሆነ እንትን ነገር አስነስቶ ድጋሚ መስራት ጀመረ። በቃ እንትን ምንድነው ሻወር ቤቱን ያንንም እንደገና አሳድሶ አሸዋ ግርፍ ምናምን ሁሉ ነገር ካደረገ እንትን ካለ በኋላ አመት ከ8 ወር ከሆነኝ በኋላ 2 አመት ሊሞላኝ 2 ወር ቀራኝ ሲባል አፈር ወደ አፈር እንታረጋለሽ ሀቡ ወደ አፈር ወይ 2 አመት ጨረስኩ እኮ። አሁንማ ይሄ ረመዳን እናንተ ጋር ነኝ፣ ልጆቼም ይመለሳሉ። በቃ እችን 2 አመት ብቻ ኢንሻአላህ በቃ እንትን ይላሉ። ግን ልጆቼ አልሐምዱሊላህ ምንም ነገር እዛው ኬጂ ትምህርት ቤት አስገቡ። አይዞሽ ልጆችሽ ምንም እየሆኑ አይደለም፣ በርቺ፣ ጠንክ አላማሽ ላይ ምናምን ነገር እያሉ ቤተሰቦችም እያበረታችሁ ግን ይሄን 2 አመት በ2 ወር አንዴ በ3 ወር አንዴ ወላሂ ልጆቹን ሀቡዬ ልጆቼ ታሞ ሐኪም ቤት ወስዶ እንኳን ሽሮብ ታውቂያለሽ፣ ሽሮብ ተሰጥቷቸው ለራሱ ሳይቀምስ ለልጆቹ አይሰጥም። ለምን አልኩትኝ አንድ ቀን ከዛ ስለ እኔ እኮ የአባት ጣም ባለቅ እንኳን ልጆቼ ይህንን ጣም እንዲያውቁ ፈልጋለሁ። እኔ በአባት በቤተሰብ ተንደላቄ ያደጉ ሰው አይደለሁም። ነገር ግን ልጆቼ በእኔ በቃ እንዲኮሩ ፈልጋለሁ ምናምን ነገር ነው የሚለው ብታይ እና በቃ እንደዚህ ወጪ አታብዛ። በየጊዜ የመጣ ልጆቹ ምንም አይሆኑም። እናት እንኳን ቆርጣ ከሀገር ወጣለች አይደለም ለምን እንትን ትላለች ብሎ በቃ እነሱ እንትን ይላሉ። በቃ ምንም ነገር እኔ ርቄ እነሱ ከሄዱ በኋላ እሷ ከሄደች በኋላ ቢያንስ እሷ ርቃለች። እኔ ግን ልርቃቸው አልፈልግም። እሷ ብትመጣም ባትመጣም እንኳን 2 አመት እንደጨረሱ ልጆች ከኔ ጋር ነው የሚሆኑ። በቃ ሁል ጊዜ በየቀኑ ቀኗን ይቆጥራታል። ከዛ ቤቱም ፈረሰ። ለምን ቤቱ ከመፍረሱ በፊት ቀደም ብሎ በቃ እኔ ብቻዬን ቤት ውስጥ ከሚሆን ሳዱይ ባላ ለቤተሰብ ንገሪና ልጆችን ላምጣቸዋለኝ። እንዴት ሆነ ብቻዬን ልጆችን እንትን ብለህ እንዴት ነው ብቻዬን እንትን የምትለው? ልጆችን እንዴት ታረጋለህ? ወላሂ ምንም ችግር የለም። የሆነ እንትን ግል ትምህርት ቤት አስገባቸዋለሁ። ቀኑን ሙሉ እዛ እንትን ይላሉ። ከዛ በኋላ ደግሞ ማታ ከስራ ሲወጣ ይዣቸው ወደ ቤት ይገባሉ። አሁን እኮ ልጆቼ አደጉ። የመጀመሪያ ልጄ 4 አመቱን ጨረሰ። ወላሂ በጣም አድጓል። ሳድዬ በአላ ይሽበኛል። ከዛ እኔ ለምን ምክንያት ሆናለሁ? በቃ መጀመሪያ ቤተሰብ ጋር ሄድና ከዛ በኋላ ደግሞ እኔ ከነሱ ጋር ማውርተን እንዲህ ድንገት ተነስተ ሄደ ልጆችን ወስዳለሁ አትበል፣ ጥሩ አይደለም። ስለዚህ ቢያንስ 3 ቀን 4 ቀን ምናምን ከነሱ ቆይተ ብትወስዳቸው ይሻላል። የነሱ ቀልብም ጥሩ አይደለም ምናምን አልኩትኝ። ሀቡ የሳል ነግርሽ 2ኛ ልጄን እንደወለድኩኝ እናቱ 2ኛ ልጄ ወልጄ እኔ ጋር መታ ነበር፣ እናቱ ማለት ነው። ከዛ እኔ ጋር መታ ልጄ አይዞ ከጎንህ ነን የሚለው ሰው ማንም የለው። እሱን ደግሞ ሊለውጥ ፈጣሪ ሲፈልግ አንቺን ጥሎለታል። የኔ ዱዓም ሊሆን ይችላል። አደራማና ልጄ አደራማና ይሁንብሽ ምናምን ነገር ብዳ እማ ምን ሆነሽ ነው? ለምንድን ነው እንደዚህ የምትይ? ሁላችንም እኮ አንድ ላይ ነን፣ ለምን እንደዚህ ትያለሽ? ምናምን ነገር ስላት አላቅም። በቃ ሰው ልጅ ይኖራል ይሞታል፣ ብዙ ነገር አለ። ልጄ ግን ተቻችላችሁ ኖሩ፣ በሆነ ባልሆነ አትወቃቀሱ ምናምን ብላ በቃ 2ኛ ልጄን ወልጄ ልጠይቀኝ መታ እንዲህ አይነት ነገር ብላኝ ወደ ኢትዮጵያ የሱ እናት ማለት ነው። አዎ የሱ እናት ከዛ እንደዚህ ብላኝ ሳምንት ነው 15 ቀን ምናምን እንደዛኛ ጋር ቆይቶ ሄዱ። ወደ ሀገር ከተመለሱ ወደ ክፍለ ሀገር ከተመለሱ በኋላ
አባትዮ ከ3 ቀን አባት ማለት ያኔ ያው እንደ አባት የሚያዩ እሱ በልጅነቱ ነው አባቱ የሞተው። ተወልዶ በአንድ ወር ነው አባቱን ከለሩን ማን እንደምን እንደሆነ አያውቅም። ከዛ በኋላ ሄድና አባትዮ አረፈ። በሄዱት በሶስተኛ ቀን ነው በአራተኛ ቀን አላውቅም፣ ብቻ ቀኑን አላስታውስም። ከዛ እንደዚህ በቃ ተደውሎልኝ ለሱ አትንገሪ እንዴ ነው አባዬ አርፏል ምናምን ነገር ተባለ። አረፋ ላይ ነበርና ምንድነው ምን ተፈጠረ? ቤቱ አፈር ይላል። አንቺ የምታቀጣጥዩ ከሰል ሁሉ አፈር ይላል። ለሱ የእንጀራ አባቱ ማለት ነው የእናቱ ባል? አዎ እንጀራ አባቱ ነው፣ እንጀራ አባቱ ማለት ነው። ከዛ ሲያርፍ እንዴ ምናምን ብለሽ አትንገሪ፣ ነገር ግን አባቱ አርፏል ምናምን ነገር ተባልኩኝ። ከዛ ወንድሙ የታላቅ ወንድሙ አለ እንዴ ነው ምናምን ብሎ ከዛ እንሂድ አባያን ቦታ ላይ ሄደን እንጠይቆ ምናምን ብሎ ሳይነግረው ይዞ ሄዱ። ወደ ክፍለ ሀገር ሄዱ አርፏል። እንደውም ተቀብሯል። ለሱ አልተነገረም እንጂ እሱ እዚህ ያለ ነው ያረፈው። ከዛ እሱ ሄዶ የሚገርመው ነገር አባትዮ ተቀብሮ በአራተኛ ቀን እናቱ አረፈች። በአራተኛው ቀን አውቀሽ ነው ወላሂ አቡዬ፣ በአራተኛ ቀን ከአንድ ቤት 2 ሬሳ በ4 ቀን ልዩነት። አዎ በአራተኛው ቀን እናቱ አረፈች። እናቱ አደራ ልጆች አዎ ያለችኝ እናቱ የወለደችው እናቱ። አዎ ከዛ ምንድነው በቃ አልኩትኝ ያ ረቢ እኔ ጋር መታ ይሄን አይል ቀን ቆይታ ከዛ በቃ የሆነ አማና አደራ ልትሰጠኝ እንደመጣች ነገር ታውቂያለሽ። እንደዛ ነው ያሰብኩት። በቃ ለምንድን ነው አልኩትኝ በቃ እንዴት ቆይ እናትየው አራስ ልትጠይቅሽ መታ ነው አደራ በቃ ተስማምታችሁ ኑሩ ምናምን ያለችሽ? አዎ በስንት ጊዜ ነው የሞተችው? እንደዛ ብላኝ እኔ ጋር 15 ቀን ቆይቶ ሄዱ። አረፋ ወጥቶ ቀኑን እንትን ብሎብኛል። አረፋ ወጥቶ ይሁን ከአረፋ በኋላ ይሁን እሱን አላስታውስም። እና ሄደች እሷ ሄዳ 15 ቀን ጊዜ ውስጥ ነው የሞተችው። አደራ ባለች 1 ወር ባልሞላ። አዎ 1 ወር አልሞላችም 1 ወር። ከዛ በጣም በቃ እኔ ሁሉ ጊዜ አእምሮዬ ውስጥ የሚመላለሰው በቃ ለምን እንዴት እንደዚህ ልትለኝ ቻለች? በቃ እንደው አላህ እንትን ብሏት ይሆናል እንድትናገር ወይንም ደግሞ ለምን አልኩና በቃ እሱን እንዳለ እንትን ብዬ በቃ ይሄንን ላስታው ልንገርሽ ብዬ ነው ወደ ኋላ የተመለስኩትና ከዛ በኋላ ላይ አሁን ወደ ልጆች ሲመለስ ሄዶ ለቤተሰቦች ነገረ እንደዚህ ምናምን ብሎ ከዛ ልጆቹን ይዞ መጣ። ችግር የለውም በቃ እሱም እችላለሁ ካለ አባት ነው እንዳትከለክሉት። አባዬም እንደዛ አለ። በቃ ልጆቹ ናቸው ቢያንስ የእናቱን ትንፋሽ አጥተው የአባትን ትንፋሽ አይጡ፣ ከሱ ጋር ይኑሩ፣ በቃ ችግር የለም ምናምን ብለው ከዛ ልጆቹን ይዞ መጣ። ወላሂ አቡ በቃ እኔ አለቅሳለሁ በቃ ሁሉ ጊዜ። አሁን ልጆቼ ከሱ ጋር ምን ሊሆኑ ነው? የምር አሁን ልጆቹን ልታሳድግ ነው ያመጣቸው? ምን ልታደርግ ነው? ከዛ አምጥቶ ግል ትምህርት ቤት አስመዝግቦ ምን ብሎ ከዛ በኋላ ልጆቼ እዛ ይቆያሉ። ማታ ሲገቡ ይዣቸው ወደ ቤት ይገባል። እስካሁን አልፈረሰም ቤቱ። ከዛ አንድ ቀን በቃ ደወልኩላቸውና እኛ እኮ ወደ አዲስ አበባ ስንመጣ አንቺ አለሽ ብለን ስራ ቦታ አዲስ አበባ ናት እኮ ነው የምንባለው፣ የት አለሽ አለኝ የመጀመሪያ ልጅ። ከዛ ስለ እናት ታዲያ በስራ እኮ ተዘዋውሬ ወደ ሌላ ሀገር ሄጃለሁ እና እመጣለሁ ችግር የለው ምናምን ራሳቸውን እስኪያውቁ ድረስ ቢያንስ እንትን አልበላቸው ብዬ ከዛ አብራቸዋለሁ። ምን እላለሁ ትምህርታቸውን ቀጠሉ እዛው ሰፈር። አሁንም ቤቱ አልፈረሰም ገና ነው። ከዛ 2 ዓመት እንደሞላኝ በቃ ሰፈሩ በሙሉ ተናወጠ። ምን አለ መስጊዱ ይፈርሳል። የሆነ ጊዜ ታስታውሻለሽ? በቃ በጣም እንትን እየተባለ ነበርና ከዛ ቤቱ ፈረሰ። ከዛ ሰፈር ሲፈርስም አልነገረኝም። ቤቱ ፈርሷል፣ እንደዚህ ተፈጥሯል፣ እንዲህ ሆኗል ምናምን አላለኝም። በቃ ከዛ ልጆቹን ወደ ካሉበት እኛ ወዴት ነን? ወደ ሰበታ አካባቢ ነበረ። ከዛ ከሰበታ መሸኛቸውን አውጥቶላቸው ምን ብሎ ወደ ቦሌ ሚካኤል ይዛቸው ሄደ። ቤቱ ከፈረሰ በኋላ ቤት ተከራይቶ ምን ብሎ ከዛ ይዞ ሄደ። የሆነ ቪዲዮ ላክልኝ፣ አልነገረኝም። ይሄ ሁሉ ሲፈጠር ምንም ነገር አላለኝም። ልጆቹን ወስዶ
ትምህርት ቤት አስመዝግቦ ቤት ተከራይቶ ምን ብሎ እንትን ካለ በኋላ ከተረጋጋ በኋላ ቪዲዮ ላክልኝ። አይ እንደ ልማዱ እንግዲህ ይሄ ሰርፕራይዝ ነገር ይወዳል። አሁንም አፍርሶ ሌላ ነገር እንትን እያለ ነው አልኩና እንትን ያለ ምን ጀምረህ ነው ደግሞ አልኩትኝ። ከስለው በቃ ሳዱኮ የኔ ውድ እንግዲህ ነገርየውን ተሰናብተናል። እኔና ልጆቼ አለን፣ አሁንም እንኖራለን። ስለዚህ አብሽሪ፣ መፍረስ ካለበት ቤቱ ፈርሷል። በቃ አገር የሆነውን እኛም እንሆናለን። ምንም ማድረግ አንችልም። ቤተ እምነት ብዙ ነገር እየሄደ ነው። ስለዚህ ብዙም እንትን አትበይ። በቃ ሀቡዬ እሱ እንደዛ እያለኝ ማለት ነው። እኔ ይሄ መሬት ሁሉ ማለት ነው እንዲህ ነው የሚዞርብኝ፣ እንደዚህ ማለት ነው። ከዛ የዛኔ መጀመሪያ እንትን እንደዛ ብሎኝ የሆነ ጊዜ አንቺ ረመዳን ውስጥ ነው እንደዚህ እንዳሁኑ ቁጭ አትይም ነበር። ምግብ እያበሰልሽ ምን እያልሽ እንትን እያልሽ ነበር። እንደው እዚህ ገብቼ በቃ ይውጣልኝ አልቅሼ ብቻ ልውጣ ብዬ ከዛ ገባው እንዲህ ምናምን ውጭ ከመጀመሪያ እንትን ፍቅር ታሪክሽን ጀምሪ ምናምን ስትል አይ ሀቡዬ ላልቅስና ብቻ ልውጣ ቤት የፈርሶ ነው እንደዚህ በቃ አልቅሽ እሺ በቃ ችግር የለውም አልቅሼ ምን ብዬ እንዲህ ነው ምናምን ብዬ በቃ ብዙም አልተናገርኩም፣ መናገርም አልቻልኩም። ወጣ ከአንቺ ላይቭ ላይ ማለት ነው። ወላሂ በቃ ታውቂያለሽ የሆነ ደውለሽለት እንደዚህ አይነት ነገር ተፈጠረብኝ፣ እንደዚህ አይነት ነገር ደረሰብኝ ብለሽ የምትናገሪ ሰው ከሌለ በቃ እኔ ግን አልሐምዱሊላህ ልጆች አሉ፣ አይዞሽ በርቺ ያለኝ ከጀርባ አጥንት ሆኖ የሚያበረታታኝ ከምንም በላይ ባል አለኝ አልሐምዱሊላህ አልኩኝና ከዛ በቃ የሆነ ጊዜ በቃ ዝም ብለሽ ይሄ ሰው አለኝ የምትይው እያልሽ በቃ ውስጥሽ እንትን ይላል። አደኩኝ፣ እዚህ ቦታ ደረስኩ፣ በቃ ጨረስኩ፣ አሁን ስደት በቃ ወደ ልጆች ልመለስ ምናምን ነገር ይላል። አሁን ይሄንን የዛኔን እዚህ ቤት ስመጣ ወረቀት አልነበረኝም። 2 ዓመት እዛ ቤት እንትን ብዬ አንቺ ጋር ስመጣ ግን እዚህ ቤት ነው አንቺ ጋር የመጣሁት። አሁን ያለውበት ቤት ኮንትራት የገባውበት ቤት ሳይሆን አሁን ያለውበት ቤት። ከዛ ወረቀት አልነበረኝም። በዛ ብስጭት ምን ብዬ ከዛኛው ቤት እንትን አልኩትኝ። ከሴትዮዋ ጋር ከ800 በላይ አልከፍልም፣ ምሳሌ ከሆነ ስሪ፣ ያለበለዚያ ደግሞ ትኬት ቁርጭ ወደ ሀገርሽ ነው በመጣሽ ብለን የሚመልስሽ ምናምን ነገር በቃ እርግፍ አድርጌ በዚህ ብስጭት ላይ በምን ላይ ምን እሰራለሁ። ከዛ ወጣው እዚህ ቤት ገባ። ከዛ በቃ አንቺ ጋር እዚህ ቤት ገብቼ አንቺ ጋር እንደገባሁትኝ ትንሽ ቆይቼ በኋላ ላይ አፉ መጣ። ምን እንትን አልኩኝ። አሁን አጠቃላይ 3 ዓመት ሞላኝ። ወረቀትን ሴትዮዋ አሰራችልኝ፣ ህጋዊ ሆንኩኝ እና አሁንም አልሐምዱሊላህ ያው ክራይ ቤት ነው፣ ልጆችም እየተማሩ ነው። እኔ እዚህ ቆየው እንጂ ኢንሻአላህ ያጣሁት ቤትም ይመለሳል። ወላሂ ዱንያ ናትና ታሪካችን ይሄን ይመስላል። ሀቡዬ ግን አንቺን ሳይሽ ሁል ጊዜ የሆነ ቪዲዮዎችን ሼር ያደርጋል። ባለፈው የእናት እንትን ያከበርሽው እንትን የለም ሼር አድርጎልኝ ነበር። ልጆችሽ እንትን ቢሉ በቃ ቢያንስ እኔ በዚህ እንትን ልበልሽ በቃ አይዞሽ ምናምን ነገር በቃ እኔ እንጃ ከምንም በላይ ከእናትም ከአባትም ከቤተሰብ እናት በቃ እኔ እንጃ እህት ወንድም ከሚለው በላይ ይሄንን ታሪኬን አንድ ቀን እንደው ሀቡ ቤት ገብቼ ልናገር። ለምን እንደው ታውቂያለሽ እኛ ሴቶች በጣም ስስ ነን ሀቡ፣ በትንሽ ነገር እንትን እንላለን። ግን ከጎናችን ሆኖ አይዞሽ የሚለን ሰው ካለ ያመንበት ነገር ገደል እንገባለን። በቃ ምንም አይነት ነገር ማለት ነው። መስዋዕት የሚከፍል ሰው ከጎናችን ካለ አንድ ይሄን ነው። አልሐምዱሊላህ ግን እስካሁን ሲያስለቅሰኝ ወደኋላ ተመልሼ እንትን ስል አንዳንድ ነገሮችን ሳስታውስ የእናቷ አሟሟት እንደገና ደግሞ በቃ የሆነ ነገር አሳካው ጨረስኩ በምትይበት ሰዓት ተነስተሽ የሆነ ነገር ደግሞ እንትን ሲያጋጥምሽ እነዚህ ናቸው የሚያስለቅሱኝ። አልሐምዱሊላህ ጤና አለኝ፣ ልጆቼ ደህና ናቸው። የሚቀጥለው
2010 አሁን 17 መጨረሻ ላይ ኬጂ ይመረቃሉ ኢንሻአላህ። አልሐምዱሊላህ ረቢል ዓለሚን ብዬ ይሄን ይመስላልና ውጪ ስትሉኝ የነበራችሁ ሰዎች አሁን ኮሜንት ሊከት እስካሁን ድረስ ዝግት አድርጌ ነው ማወራው። ለዚህ አይዞሽ ወላሂ ህይወት እንደዚህ ናት እኮ አንዴ አፕ አንዴ ዳውን። አንደኛ በጣም አንቺ አመስጋኝ ነሽ፣ አመስጋኝነትሽን አድንቄያለሁ፣ አታማረሪም። ይሄ ደግሞ ከባለቤትሽ የወረስሽው ነገር ሊሆን ይችላል። ለምን ባለቤትሽ ቤታችሁ እንደፈረሰ በምንድን ያጽናናሽ? እኔ ያለው በህይወት ልጆቻችን አሉ። ስለዚህ በቃ ሀብት ይሄዳል ይመጣል። እኛ በህይወት ካለን እኛ ከተነፈስን ጤነኛ ከሆንን ሰርተን እንበላለን አይደል? ሀብት ቤት ኖሮሽ አንቺ ከሌለሽ ምን ዋጋ አለው? በጣም ብዙ ሰው ይኸውልሽ፣ በጣም ብዙ ሰው ቤት ነው ቤቱን አትርፎ እሱ ይሞታል። ምን ዋጋ አለው? ልጆች የሚፈልጉት አንቺን ነው ቤቱን ነው። ቤቱን እኮ ልጆችሽ ነገ ይሰሩታል። አንቺ ካስተማርሻቸው ነገ በተማሩበት ሙያ ተቀጥረው ይሰራሉ። ቤት ለራሳቸው ይሰራሉ። ለልጆቻችን ማውረስ ያለብን ፍቅር ነው፣ ትዝታ ነው፣ ሀብት አይደለም። ምንም አይነት ነገር ስለኔ ትዝታ ሳይኖራቸው ቤት ንብረት አውርሻቸው በሞት ዋጋ አይሰጡትም። ለዛ ነገር ስላለፉበትም ዋጋ አይሰጡትም። በዛ ላይ ለኔ ፍቅር ስለማይኖራቸው ምንም አይነት ትዝታ ከኔ ጋር ስለማይኖራቸው እናታችሁ ምን አይነት ነበረች ሲባሉ እንኳን ስለ መልኬ እንጂ ስለ ባህሪ እኔ ስለምወደው ስለምጠላው ነገር ምንም ነገር ሊናገሩ አይችሉም። ስለዚህ ሀብት ይሄዳል ይመጣል። ለሀብት መጨነቅ የለብንም። ዋናው እኛ በህይወት እንኑር። ዋናው እኛ ጤነኞች እንሆን። ያውዬ እቺን ወጣቶች ናችሁ፣ ትሰራላችሁ። ቆንጆ ነሽ ደግሞ ገና ወጣቶች ናችሁ። በጊዜ ግቢ። ልጆችሽን ከዚህ መልካም ባለቤትሽ ጋር አብረሽ አሳድጊ። እሺ በጣም እድለኛ ነሽ። እንደዚህ አይነት የሚሳሳልሽ፣ የሚያስብልሽ፣ የሚጨነቅልሽ ባል ስለሰጠሽ። ስንቱ ሀብት እያለው በትዳሩ ደስተኛ ያልሆነ፣ በቤቱ በትዳሩ ደስተኛ ያልሆነ፣ በቃ ምን አለበት ድሃ ሆኜ የሚወደኝ ባል በሰጠኝ የሚል በጣም ብዙ ሰው አለ። በጣም ፈጣሪ ሲወድሽ ሲባርክሽ መልካም ሰው ነው ከጎንሽ የሚያደርግልሽ። እንደዚህ መከታ የሆነ የሚጨነቅልሽ፣ የሚያስብልሽ ባል ስለሰጠሽ በጣም እድለኛ ነሽ። አንቺ ደግሞ በጊዜ ግቢ፣ በጊዜ ሀገርሽ ግቢ። አይሞላም ይሄ ዓለም አይሞላም። እውነቴን ነው የምልሽ። ምንም ብንለፋ እኔ የዛሬ 16 ዓመት ከሀገሬ ስወጣ 2 ዓመት ሰርቼ ይገባለሁ ነበር ያልኩት። ያው 16 ዓመት ግን አትሊስት ትዳሬ አብሮኝ ነው ያለው፣ ልጆቼ አብሮኝ ነው ያሉት። አይቆጨኝም። አዎ ወደ ሀቡዬ ላይ መሰለሽ አንዳንዴ በቃ ላይ መሰል እኔ እንደውም ቶሎ ብዬ ተስፋ ቆርጣለሁ። በጣም ነው ተስፋ የሚቆርጡ ቶሎ ብዬ በቃ እጭ ምናምን ነገር ይላለሁ። እሱ ግን ምንድነው የሚለው ታውቂያለሽ? እኔ እዚህ አዲስ አበባ ውስጥ አለኝ እጅ እግር የሌለ አንድ ዳቦ ለመፈለግ በመቀመጫው መንፋቀቅ ሰው አለ። ያንን ሳይ በጣም ነው ወደ ራሴ ተመልሼ ራሴ ነው ይሄን ስነግርሽ። ለምንድነው ማንም ሰው ሙሉ አይደለም። እኛ ያጣነው ንብረት ነው፣ ነገር ግን ብርቅ አይደለም። መስራት ካለብን ጊዜ ሰርተናል። እና እኔ በቪዲዮ ወጥቼ ነበር ላውራ የፈለኩት ሀቡዬ፣ ግን አልችልም። በቪዲዮ ሳውራ እንትን አይደለም። ለዛ ነው የምር እናት ጀግና ነሽ አንቺ። በጣም ጠንካራ ብርቱ ጀግና ሴት ነሽ። ከምንም በላይ በጣም መልካም ባላለሽ፣ 2 ጤነኛ ወንድና ሴት ልጆች አሉሽ። ምን ትፈልጊያለሽ ከዚህ በኋላ? በጣም ወጣይ አመሰግናለሁ። ሀብት መጣ ቀረ። ከዚህ በኋላ ለየትኛው ህይወት ነው ቤት ሰራሽ አልሰራሽ የምትጨነቂ? እኔ አሁን ከዚህ በኋላ ስንት ዓመት እንደምኖር አላውቅም። አይ ዶንት ኬር። ቤት ሰራው አልሰራው አልጨነቅም። የሚያሳስበኝ ከልጄና ከባሌ ጋር ጥሩ ጊዜ አሳልፌ ጥሩ ሚሞሪ ልጆቼ ጭንቅላት ውስጥ ጥሩ ትዝታ ዘርቼ ቀኔ ሲደርስ መሄድ ነው የምፈልገው። ለልጆቼ ሀብት ንብረት ቤት አይደለም ማውረስ የምፈልገው፣ ትዝታዬን ነው ለልጆቼ ማውረስ የምፈልገው። ከኔ ጋር ያሳለፉትን ጊዜ የሰጠዋቸውን ፍቅር ነው በቃ ባገኘሁት አጋጣሚ ልጆቼን እንደምወዳቸው እየነገርኩ እየሳምኩ እያቀፍኩ ፍቅር እያጠጣው አሳድጌ ካለፍኩ በኋላ ስለ እናታቸው ስለሰጠኋቸው ፍቅር ትዝታ ነው ጭንቅላታቸው ላይ። ወላሂ ያንን 8 ዓመት ስኖር ምንም አይነት ነገር በቃ ይሄንን ህይወት አልኖርኩም ብዬ የሚቆጨኝ ነገር የለም ሀቡዬ። ላይ መሰለሽ ባለው በሌለው ምንም ነገር ሳይጎለኝ። አሁን እኔ ግን እዚህ ያለው ብዙ ነገር ይሰማል። ግን መስማት ስልሽ በቃ አንተ እንደዛ ቀባሬ እያኖርካት ጥጋብ እኮ ነው።
በገር የለመደች ሴት ምናምን ነገር ግን ቤቴ ውስጥ ምን እንደጎደለ ምን እንደደረሰ ይሄ ሁሉ እየደረሰብኝ ራሱ ብዙ ነገር ይባላል። ነገር ግን ምስቴን የማውቀው እኔ ነኝ። ከኔ በላይ ማንም አያውቃት። የምር በቃ እኔ እንጃ ምን እንትን ፊል እንዳረኩ ታውቂያለሽ። ለካ እንደዚህ የሚደግፈን ሰው ካጠገባችን ካለ በጣም ጀግኖች ነን። እኔ ወላሂ ወኔ የሆነኝ በቃ የሆነ የጀርባ አጥንት የሆነኝ በቃ እሱ ነው። እኔ ምንም አይደለው። እዚህ ጋር እኮ እኔ ብር ሰርቼ ነው አይደለም እንትን የሚለው እዛ ጋር ግን ይሄን ነገር እየሰራ በቃ የሆነ ልጆች ሲማሩ ከትምህርት ቤት በኋላ ቁርአን ቤት ከቁርአን ቤት በኋላ ቤት ከቤት ወደ የሆነ ቦታ እንትን በቃ ሲያዝናናቸው ምን ስላቸው እኔ አላቅም ወላሂ አቡዬ እኔ እንጃ። እኔ በቃ የሆነ ታውቂያለሽ አንደኛ የሆነ ነገር ላይ ጸንቶ መቆየትን እንትን አልኩት። በቃ ተማርኩኝ። ገብቶሻል። ሁሌ ላይሽን ባልየው ቁጥር በተከታተልኩ ቁጥር አንድ ሰው ምንም ሊባል ይችላል። ራሴን ባሳወቅኩት ልክ ማለት ነው። እና አብዬ አመሰግናለሁ የኔ ውድ። እኛም እናመሰግናለን። ዛሬ ቀኑ ባለፈው ሊገባ ፈልጌ እዚህ የሚያፈጥር እንትን ሰው ነበርና ለዛ ምክንያት ነው ያልገባሁትና በጣም ነው የማመሰግነው። አቡ መቼ ነው ኮንትራትሽ የሚያልቀው? አሁን ስንት ጊዜሽ ነው? በዚህ አፉ ነው ያሰራሁት። ኦኬ ገና ነሻ ትቆያለሽ? አው ገና ነኝ። ግን በቃ ሄጄ እንትን ልበል ምናምን ካልኩኝም ነው። ግን ብቻ እኔ መመለሱ ለምሳሌሽ አሁን ልጆቼ ራሳቸውን አውቋል። ብዙ ነገር አለና አሁንም ተመልሼ እንትን ከማለት ቆይ እስኪ የሚለው ነገር እንትን አለ ኢንሻአላህ አብዬ። እዛም ደርሼ ላይቭሽ ላይ ደግሞ ገባለሁ ኢንሻአላህ። ሁሉ ለመሄድ ሞክሪ። ነገ የሚፈጠረው አይታወቅም በህይወት ላይ። ከአይኔ ራቀ ከልብ ይርቃል። በተረጋጋን ቁጥር እየተረሳሳን ነው የምንመጣው። ስለዚህ በቻልሽው መጠን ቶሎ ለመግባት ሞክሪ። በፍቅር ይኖራል። ግዴታ አይደለም ቤት መስራት። ዋናው የሰው ልጅ በጤና ካለ በህይወት ካለ አብሮ ከኖረ ዳትሲት። ነገ እንሙት ዛሬ ስለማናቅ ሰው አብረን ሳንኖር እንዳንሞት በጊዜ መሰብሰብ ነው ያለብን። አንድ ቤት መኖር ነው ያለብን። እና ውዴ አስቢበት በቻልሽው መጠን። እሺ እናት። እሺ ሀቡዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ የኔ ውድ። አላህ ከልጆችሽ ከምትመኝ ቦታ ደርሰሽ አላህ ከልጆችሽ ጋር ያሳይሽ እልሻለሁ። አክብሬሽኝ እስካሁን ድረስ በቃ የሆነ ጊዜ ሰጥተሽ ስላዳመጥሽኝ በጣም ነው የማመሰግነው የኔ ውድ። ክበሪልኝ። እሺ እናመሰግናለን። በጣም አሪፍ ታሪክ ነበረ። በጣም ነው የምናመሰግነው። ጎበዝ፣ በርቺ፣ ጀግና ሴት ነሽ። እባክሽ ባልሽን አመስግኝልን ፕሊዝ፣ አደራ አድርሽልን። በጣም ወላሂ ባልሽን እንደምትይው እንደዚህ አይነት መልካም ባል ስለሆንክ እጅግ አድርገን በጣም እናመሰግናለን። እህታችንን ሳዲን እንደዚህ ደስተኛ አርገህ ስለምታኖራት እጅግ በጣም አድርገን እናመሰግናለን። እንዳንተ አይነት ባሎች ይብዙ ይባዙ በይልን። እሺ እናቴ አደርሳለሁ። እና ከዚህ በዚህ አጋጣሚ የኔ ውድ ባል በጣም ነው የምወድህ፣ በጣም ነው የማከብርህ። የልጆቼ አባት እድሜ ዘላለም ኑርልኝ። የጀርባ አጥንት እኔ እንጃ አላውቅም። እኔ በቪዲዮ ማውራት ጎበዝ እንዲህ ነው እንጂ ለባል መመስከር እንደዚህ በቪዲዮ እኮ። እና በጣም ነው የማመሰግነው የኔ ውድ ባል ኑርልኝ። ሀቡዬ እህታችን አንቺም ኑርልኝ። በሱ ስምም አመሰግንሻለሁ የኔ እናት። ለእህቶቼም ደግሞ እንደዚህ አይዟችሁ፣ አይዞሽ፣ በርቱ ምናምን የሚለው እንደዚህ አይነት ሰው አላህ ይስጣችሁ ሁልጊዜ። ወላሂ ግን ዱዓ አድርጉ። ለምሳሌ እኔ ሁል ጊዜ እዚህ ሆኜ አላህን ለምን ነበር ያ ረብ ከምወደው ሰው አትነጥለኝ፣ ሌላ በቃ ከሌላ ሰው ጋር እንድላመድ አታድርገኝ የሚለው ነገር ውስጤ ነበር ስለምን የነበረው ማለት ነው። የምር ከልብ ከለምን ከልብ እንትን ካልነው ምንም እናገኛለን። ወላሂ እንድላመድ አታድርገኝ። አያምጣው ባል ቢሞት ላላ ደግሞ ልጅ ወለደች ለምን መሰለሽ በቃ ከእንደዚህ አይነቱ ሰው በቃ የሆነ ታውቂያለሽ የሆነ እንትን የምትይው ነገር አለ አይደለም። ያ ነው እንትን ያልኩት። ሰው እኮ ይላመዳል። ለማዳ ነው እኮ ሰው ፍቅር እኮ እንደተላመድሽው ነው። ነገር ግን የሆነ ከእንደዚህ አይነት ሰው አንቺም እኮ የሆነ የምትመኝ አይ እንደዚህ አይነት ባለ የምትይው ነገር ይኖራል። ስለዚህ አቡዬ ይመትሽ፣ ጎበዝ፣ በርቺ። እሺ እናቴ እና ደህና ደሪልኝ። በጣም ነው የምወድሽ። በጣም እናመሰግናለን። ችግር የለውም።